ምንድነው ይሄ የምንቀራው ድምፁ የሚወጣው መህሉቅ መሆኑን ማመን ዋጅብ ነው ግዴታ ነው እያለ ነው። መህሉቅ ማለት ፍጡር ማለት ነው። ፍጡር መሆኑን እናምናለን እያለ ነው ይሄኛው ሼክ። ይሄኛው ደግሞ ምን ብሎ እንደሚመልስለት ታዳምጣላችሁ። መጽሐፍ ቅዱስ ላይ ያለው ኮቴን አምጣልኝ የሚለው ወይም ደግሞ ለቴዎፍሎስ የተጻፈለት ደብዳቤ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው እሱ ጋር ሲሆን ግን የፈጣሪ ቃል ይሆናል። አንተ እንዳልከኝ ከሆነ ደግሞ የእግዚአብሔር ቃል አይደለም እያልከኝ ነው አይደለ? የእግዚአብሔር ቃል አይደለም አይደለ? ለምሳሌ መጽሐፍ ቅዱስ ውስጥ ያሉት እነዚህ እንደዚህ አሁን እንዳሁኑ ፋኖሴን እንደዚህ በርኖሴን አምጣልኝ ምናምን የሚለው የእግዚአብሔር ቃል አይደለም ነው አይደለ? ለመውጣት ፈለግኩ ማለት ነው። a proof of the fact that the Quran is not created እኔ ምን የሚል አግኝቻለሁ? ቁርአን ፍጡር አይደለም የሚል ስላገኘውኝ ስለዚህ ጥያቄ ጠይቃለሁ። ፍጡር ነው ፍጡር አይደለም የሚል ጥያቄ ጠይቃለሁ። ይህ ቃል በስጋ ተገለጠ ሲሉ ካደ እነሱ ስለምን እንቃወማለን? ያላ ቃል እኔ ስቀራው ፍጡር አይደለም የምንል ከሆነ የኔን ድምፅ እየሰማ ሰውየው እየሰማ ያለው የፍጡር ቃል ፍጡር አይደለም ያቃሉ የሚል ከሆነ ክርስቶስን ለምን እንቃወማለን ተባብለው እርስ በርሳቸው የተጨራረሱበት ቶፒክ ነው። የተራረዱበትና የተለያዩበት ስለሆነ አንደኛው ፍጡር ካለ ያንኛው ሙስሊም አይደለም ተባብላችሁ የምትለያዩበት ስለሆነ ማለት ነው። አታውቅም። እፎይ መጣና በመሃለኝ ምንድነው በመሃል ስትባል ለልጅህም በመሃል እያልክ ታስተምረዋለህ። ምንድነው በመሃል ስትባል ትርጉሙን እፎይ ብቻ የሚያውቀው ትለዋለህ። ልጅህም ደግሞ ያችን ነገር በመሃል ይሸመድዳል። በመሃል ምንድነው እሱ ስትባል አባቴ ነግሮኝ ነው እፎይ ብቻ ነው የሚያውቀው። ልክ አንተ ቅድም እኔ አሊፍ ላም ሚም ብዬ ስልህ የአላህን ቃል ሰምተህ ፍጡር ነው አልከኝ። ቁርአንን ደግሞ ምን አለ? እሱን የሚሰማው የአላህ ቃል ነው፣ የአላህ ቃል ደግሞ ፍጡር አይደለም ይልሃል። ኢማም አንበሊን አንዴ ክፈትና አሳየው። ወይንም ኤኒዌይስ እንስማማ። ተዘጋጀው። ለማንኛውም በደንብ አስተውል። ተስማማን። እኔ እናንተ ተስማማን። እንስማማ፣ ችግር የለውም። እንስማማ፣ ችግር የለውም። እኔ እስማማለሁ እንደው ማተር ስለማደርገኝ ከሌሎቹ ጋር ስለምትጋጫውን። ስለዚህ እኔ የምሰማው ሰዎች ሪሳይት የሚያደርጉት ፍጡር ነው ማለት ነው። ፍጡር ቃል ነው አይደለ? ጅብሪል ስላላህ ሪሳይት ያደረገው ፍጡር ነው። ጅብሪል ለሙሐመድ የነገረው ጅብሪል ራሱ የቀራለት ማለት ነው። ቀርቶ ነው የነገረው አይደለ? በድምፅ ነው የነገረው። ቃል ንግግር ነው። እኮ መሐመድ ያንን ሲሰማ ፍጡር ነው የሰማው ወይንስ ፍጡር ያልሆነ ነገር ነው የሰማው? ጅብሪል ፍጡር ነው አይደል? አይ አባስ ጣልቃ ትግባ። ያ የሚሰማው ፍጡር ነው የሚባለው ፍጡር አይደለም ነው የሚባለው የሰማው ቃል ነው። ጅብሪል ፍጡር ነው። እኔ ቃል አይደለም አልወጣኝም እኮ የሰማው። እኔን አሁን ቅድም ስቀራው ምን ብለኸኛል? ፍጡር ነው ብለኸኛል። እችን አሊፍ ላሚም ብሎ አሁን ለሙሐመድ ሲቀራለት ጅብሪል ሙሐመድ የሰማው ፍጡር ነው ወይንስ ፍጡር አለ? ቃል ነው የሰማ ሙሐመድ ቃል። አንተም እኮ የኔን ቃል ነው የሰማኸው ሰውዬ። ያ የሰማኸው ነገር ግን የፍጡር ቃል ነው አልባለው። የፍጡር ቃል ያላ ቃል የፍጡር ቃል ያላ ቃል የፍጡር ቃል። ስለዚህ ያላ ፍጡር ነው ማለት ነው። እናመሰግናለን። ያላ ቃል የፍጡር ቃል አይደለም፣ እንደዛ አይደለም። አላህ ፍጡር አይሆንም በጭራሽ። ያላ ቃል የፍጡር ቃል ነው የሚባለው አልከን እኮ አይደለም። አሁን አንተ የምታወራው ፍጡር የሚያወራው ቃል ነው አንተ የምታወራው። ቁርአን ብትቀራ ፍጡር ቁርአን እየቀራ ነው። ስለዚህ ቁርአን ፍጡር ማለት ነው። እሺ ጅብሪል ሲቀራው ለሙሐመድ ሲቀራው ምንድን ነው እሱ? ፍጡር ነው ፍጡር አለ? ጅብሪል ፍጡር ነው። ስለዚህ ሲቀራው ፍጡር ቃል ነው የቀራው አይደለም? ቃል ነው፣ የጅብሪል ቃል ነው የሰሙት አይደል? ስለዚህ ጅብሪል ነው የነገረው ማለት ነው። የቁርአን ያላ ቃል ሳይሆን የጅብሪል ቃል ነው ነው ማለት እያልከኝ ነው? አዎ የጅብሪል ቃል ነው። ቁርአን ጅብሪል ነው አይደል የነገረው? ጅብሪል ደግሞ ምንድነው? መልእክተኛ ነው፣ መሀል ላይ የሚሄድ ነው። ስለዚህ የጅብሪልን ቃል ነው የሰማው ሙሐመድ። አዎ ጅብሪል። እሺ ጅብሪል ቃል ሰምተዋል ሙሐመድ። ጥያቄ መጠየቅ ይችላሉ? እሺ ስለዚህ ቁርአን የጅብሪል ቃል ነው ማለት ነው። ትክክል። አዎ ስለዚህ ጅብሪል ደግሞ እንደማያዋሽ ታውቃለህ። በቃ ጎበዝ። ስለዚህ
ቁርአን የማን ቃል ነው እያለ ነው ወገናችን? የጅብሪል ነው። ጅብሪል እንደማይዋሽ ታውቃለህ አይደል? እሱ በእናንተ እምነት አሁን ጅብሪል እንደማይዋሽ ታውቃለህ? ይዋሻል ጅብሪል። ስለዚህ እሱ ቃል ነው ቁርአን። ስለዚህ ቁርአን የሱ ቃል ነው። ስለዚህ ቁርአን እውነት እንደሆነ ታውቃለህ ማለት ነው። ጅብሪል የማይዋሽ ከሆነ ቁርአን እውነት ነው። በጣም በጣም። ስለዚህ ሰዎች ዋሽተው ነው ማለት ነው ቁርአን ያለ ቃል ነው የሚሉት። ካላ ሰምቶና መጥቶ ለሙሐመድ የሚነግሩት ሰለላሁ ዐለይሂ ወሰለም። ስለዚህ ቁርአን እንደዛ ከሆነ የሙሐመድ ቃል ነው። አንተም ከሙሐመድ ሳባዎቹ ሰምተው ነው የነገሩ። ቁርአን ያለ ቃል ነው። ሙሐመድ ጋር የሚያመጣው ደግሞ ጅብሪል ነው። ታዲያ የጅብሪል ቃል ነው ብትለኝ ምንድን ነው የምቀያየረው? ሰውዬ የጅብሪል ቃል ያልኩት ጅብሪል አወራ፣ ያላን ቃል አወራ ለሙሐመድ በአፉ ነው የተናገረ። እሱ ሲያወራው ፍጡር ነው ፍጡር አይደለም እያልኩ እኮ። በምን ቋንቋ ነው ያወራለህ? አንተ እንዲህ ያለው ነው ፈልገዋል። ኤኒዌይስ ቆይ አባስ ቀጥላለሁ እያለ ስለሆነ አንዴ በቃ አባስ ቀጥል። እሺ መጽሐፍ ቅዱስ ነጻፈው አባስ መጽሐፍ ቅዱስ ነጻፈው ሰው ነው ወይስ አይደለም? ቆይ ወደዛ እንሄዳለን። ችግር የለውም። ሰው ነው። እኛ ዝንጀሮ ጻፈው አላልንም። እንደ መሐመድ እና እንዳላህም ደግሞ አላህ ጻፈው ብለንም አላልንም። ሰው ትክክል ነው ብለህ ታስባለህ? አይ ሰው ትክክል ነው ብለህ ታስባለህ ማለት ትክክል አይደለም ብለህ ካሰብኩ መሐመድ ስህተተኛ ነው፣ ሐሰተኛ ነው። መሐመድ ሰው መስለኛል። ነብይ ነው እኮ። ነብይ ሰው አይደለም ለካ። አይ ሌላ ቶፒክ ውስጥ አትግባ። እንደ ኢየሱስ ከልት አስተምሮ የሄደን ሰው ከኔ ጋር የማታወዳድረው እንኳን ከኢየሱስ ጋር። ኤኒዌይስ ሊስን አባስ ቁርአን ያላ ቃል ነው ብለህ ታምናለህ አይደለ? ይሰማል አባስ? ያላ ቃል ነው ብዬ ነው የማስበው። መጽሐፍ የምታስበው ነው ወይስ ብዬ ነው የማስበው? ችግር የለውም። ሜይ ቢ ዝንጀሮች ተሰባስበው ቁርአንን ካልጻፉ በስተቀር ሰዎች ናቸው የጻፉት ቁርአንንም። ኤኒዌይስ ቁርአን ቀጥታ በጅብሪል አማካኝነት ለነቢዩ መሐመድ የወረደ ነው። አዎ ተጽፎ ነው የወረደው አይደለም፣ ቃሉ ነው የወረደው። በየጊዜው ኮንዲሽኑን ጠብቆ ማን የጻፈው? እዛኔ እኮ ወርዱ አልነበረም፣ ቃሉ ብቻ ነው። ነቢዩ መጽሐፍ እኮ አይችሉም ነበር። ማን የጻፈው ቁርአንን? እኔ እንጂ እሱን ግን ያው ቃሉ አይካንት እኔ እንጃ መልሰው ደስ ይላል። ኢቭን ማን እንደጻፈው እንኳን ማያውቅን መጽሐፍ እየተመራበት ያንተ መጽሐፍ ቅዱስ መጽሐፍ ቅዱስ የጻፈው ሰው ነው አይደለም? ይሄን ነገር ይቀልድ አጋንንቶ ናቸው የጻፉ ቁርአን መጽሐፍ ቅዱስ እንደዛ ከሆነ ማለት ነው አይደለም? ሰው ነው የጻፈው። ስለዚህ አንተ ቁርአንን ሰው አይደለም የጻፈው። ፕሊዝ አባስ አንተ ማን ነው የጻፈው ስልህ እኮ ማን እንደጻፈው እንኳን አታውቅም። ማን እንደጻፈው እንኳን እሺ፣ ዝንጀሮች ሊሆን ይችላል የጻፉት። አባስ ቃሉ መጣ ይጻፍን ችግር አለ። ቃሉ ያው ዝንጀሮች ሊሆን ይችላሉ። አይ ችግር የለውም እኮ የሰዎች አግሪመንት ነው። አይ ዝንጀሮች ሊሆን ይችላሉ የጻፉት አይደለም፣ የሰው ቃል ነው ማለት ነው። መጽሐፍ ቅዱስ እኮ ያለ ባይ አባስ ሊስን አላህ ጠረጴዛ አዘጋጅቶ ራሱ በወረቀት ላይ እንዲጽፎ ነው ያወረደው። ቃሉን ላካ ለነቢያችን ቁርአን መጣ። እሺ እንደዛ አልጻፈም እሱም። እሺ መልአኩ ጅብሪል እንደዚህ ወረቀት እስክሪብትና ወረቀት አዘጋጅቶ እንደዚህ ጽፎ ነው ያወረደው። ቃሉ መጣ። ስለዚህ ይህን ወረቀት ላይ የጻፈልህ ቁርአንን የሆነ ሰንበዲ ነው ወይንም ደግሞ ሰው ማን እንደጻፈ ማታውቅ ከሆነ ምን አጋንንት ይጻፈው፣ ዝንጀሮች ይጻፉት፣ ጦጣዎች ይጻፉት፣ ምን የምታውቀው ነገር የለም። አክቹዋሊ ዝም ብለህ ነው የምትመራበት የምትከተልበት። አንተ ግን ሞክ ልታደርግ ትሞክራለህ። መጽሐፍ ቅዱስ ከየት መጣ? ደጋግሜ የነገርኩህ ሰው ነው የጻፈው አልኩህ። አንተ ግን ሰው ይጻፈው ዝንጀሮ ይጻፈው አንተ አታውቅም። ወደ ቶፒኩ ተመለሱ ወንድማችን። አንተ በማን እንደተጻፈ እንኳን በማታውቅ እያመንክ ነው። ኤኒዌይስ ይሄ ተጻፈው በአላህ ቃል ነው እኮ ነው። አንዴ ልግባ። ሰውየው ጤነኛ ማለት ነው። ሰሊም ቁርአንን ማን የጻፈው? ዝንጀሮ ነው የጻፈው ወይንስ ሰው ነው የጻፈው?
ሰው ነው የጻፈ። ወንድምህ አባስ ግን ሰው በጻፈው ቁርአን አላምንም ብሏል። ስለዚህ ሰው ስለጻፈው አያምንም ማለት ነው። አባስ ሰው በጻፈው አይደለም፣ ቃሉ ከአላህ ነው የመጣ። በቃ አሁን ወደ ቶፒኩ ተመለሱና ሜይ ቢ የተሻለ የሚያካለ ቀጥሎ አንዳችሁ መጣ። ክርስቲያን ሳሊምሽ ቁርአን ቃል ነው ያላ ቃል ነው የጻፉ ደግሞ ሰው ነው። እሱን ችግር ይጨርሰናል። በቃ እሱ ከልጁ ጋር ስለጨረሱ ኦኬ። ቁርአን ፍጡር ነው ወይስ ፍጡር አይደለም ነው ጥያቄ የነበረው እኮ። ተስማማናል። ቅድም ቃል ነው ቃል እኮ ያ ቃሉ ፍጡር ነው ወይስ ፍጡር አይደለም? የሆነ ካወራ በኋላ አሁን የሆነ ነገር ፈጥሬ ካወራ አንተ ስለ ቁርአን ወሬ ታወራለህ። ፈጥሮ ነው እያወራ ያለው። አንተ የሚፈርጋ እንዴ? ቆይ አብዱልአዚዝ፣ አላህም እንደዛ ፈጥሮ ነው እያወራ ያለው። ስለዚህ ቁርአንን አላህ ፈጥሮት ነው ያወራው። ለጅብሪል ሲሰጠው ከፈጠረው በኋላ ነው የሰጠው። አዎ ቁርአን እኮ ከስንት ዓመት በኋላ ነው አይደል የመጣው? ከአብርሃም ከሙሴ ከምን በኋላ። ኦኬ። ስለዚህ አላህ ቁርአንን ፈጠረውና ለጅብሪል ሰጠው። ጅብሪል ደግሞ ይዞ መጥቶ ለሙሐመድ ሰጠው። ስለዚህ የአላህ ቃል ፍጡር ነው ማለት ነው። አልተጻፈም። የአላህ ቃል ነው። ለጅብሪል ነገረ። ጅብሪል ደግሞ ለሙሐመድ ሰለላሁ ዐለይሂ ወሰለም ነገረ። ለጅብሪል ሲነግረው አላህ ፈጥሮ ነው የነገረው ማለት ነው። ኦኬ፣ እናመሰግናለን። ስለዚህ የአላህ ቃል ቁርአን ብላችሁ የምታምኑት ፍጡር ነው ማለት ነው። ስለዚህ ቁርአን ፍጡር ከሆነ አላህ ቁርአንን ከመፍጠሩ በፊት ዲዳ ነበር፣ ምንም አይናገርም ነበር ማለት ነው። ለምን አይናገርም? ከፈጠረው በኋላ ነው የሰጠው እኮ አልከኝ። ስለዚህ ከመፍጠሩ በፊት ምንም አይናገርም፣ ቃል የለውም። ቁርአን የወረደው ከመች ነው የወረደው? ምንም አይናገርም ነበር ማለት ነው። ይናገራል እንጂ ሙሴ ምን ነበር? ሙስሊም አልነበር እንዴ ሙሴ? ኦኬ፣ ወደዛ መጣ። ወደ እነሱ እንሂድ። ችግር የለም ክርስቲያን ቴንኪው ብቻ ዋለው። ይሄንን አክፍረው በቃ አክፍረ ነው አለ። ይሄንኛው ከእስልምና ወጥቷል። ደግሞ ሻዳ ካልያዘ ሙስሊም አይደለም። ለምን አንዴ ያረብ ምንድነው ድምፅን ያለበትን አስተካከል። ፍጡር ነው ብሏል። አክቹዋሊ ከፍረሃል፣ ወጥተሃል ከእስልምና። ጠይቃቸው ሄድና ቁርአንን ፍጡር ብያለሁ ያስወጣኛል ከእስልምና። ያለ ቃል ፍጡር ነው ያለ ይከፍራል የሚል አለ ቁርአን ላይ። ከእስልምና ቀጥታ ነው የምትወጣው። መውጣት ብቻ ሳይሆን ያስገድልሃል። ጊዜውን ዲሞክራሲ የቱ ጋር ነው እንደዛ የሚለው? እስኪ ያሳየን። መዛቦችህ እንደዛ ነው ያስቀመጡልህ። የምትመራባቸው የፊክ ትምህርት ቤቶች ተገዳድለውበታል እያልኩ ነው። ጠይቅ ሄድና አይደለም ቁርአንን ያለ ቃል ፍጡር ነው ካልኩ ፍጡር ነው ካልክ ቀጥታ ነገርኩ ከእስልምና ትወጣለህ። የቱ ጋር ነው እንደዛ የሚለው? ፍጡር ነው ካልክ አንዴ እሺ፣ ቪዲዮ ትንሽ አዳምጧት። ይህን አዳምጡና ሙነዘል መክሉቅ እንደሆነ አምነን የምንቀበለው ነገር ነው፣ ያለምንም ሸክ ያለምንም ጥርጥር። ለምንድን ነው? ሊአነ ሀዚህ አልፋዙ ወሑሩፉን ወአስዋቱን ወሁወ ቢሉገቲ ልዓረብ ፈከይፈ ዩቃል ሀዛ አዘልዩን ቀዲም። ይሄ በዓረብኛ የሆነው በፊደላት የሆነው በድምፅ ምንቀረው ፈየጅቡ እዕቲቃዱ አነሁ መክሉቁን ሊላህ ተዓላ የአላህ መክሉቅ ማመን ዋጅብ ነው። ምንድነው ይሄ የምንቀራው? ድምፁ የሚወጣው መህሉቅ መሆኑን ማመን ዋጅብ ነው፣ ግዴታ ነው እያለ ነው። መህሉቅ ማለት ፍጡር ማለት ነው። ፍጡር መሆኑን እናምናለን እያለ ነው ይሄኛው ሼክ። ይሄኛው ደግሞ ምን ብሎ እንደሚመልስለት ታዳምጣላችሁ። ኸልቁ ሊላህ ሁሉ መክሉቅ የአላህ ፍጡር ነው።
የአላህ ንግግር በሆነው በቁርአን ጉዳይ ላይ ሰማይን ሊሰነጥቅ የሚችል ተራራንም ሊያፈርስ በሚችል ሰለፎች በጣም ሲያስጠነቅቁት የነበረውን ንግግር እንደዚሁ ሲሉ የታሰሩለት የተገረፉበት የሆነውን እምነት የሚያፈርስ የሆነ አቂዳ በምታዩት መልኩ ምንም ሳይመስላቸው በድፍረት በዚህ መልኩ እየተናገሩት። ነገር ግን አሁን አቡበክር ሱለይማን በቁርአን ጉዳይ ላይ የተናገረው ንግግር ላለመናገር አመን አይደለም ላለመናገር ሲሉ እነ ኢማሙ አሕመድ የምታውቁት የሆነውን መስዋዕትነት ከፍሏል። ቁርአን መክሉቅ ነው በሉ የሚል በጣም ከባድ ፊትና የተከሰተበት በኢማሙ አሕመድ ጊዜ ታላላቅ ሰለፎች ሁሉ የተፈተኑበት ከባድ ፊትና ላይ ኢማሙ አሕመድ ይህንን የጥመት ንግግር በአላህ ከላም ላይ በአላህ ሲፈት ላይ ላለመናገር ሲሉ ከባድ መስዋዕትነት የከፈሉበትን ነገር ዛሬ ይኸው አሕባሽና መሰሎቻቸው የነሱ አቂዳና የነሱ አስተምሮ ስለሆነ በግልጽ ይኸው እነዛ ኢማሞች የተገረፉበትን ንግግር በዚህ መልኩ በድፍረት እየተናገሩት ይገኛሉ። አላህ ስብሐነሁ ወተዓላ አሁን እነዚህ ሰዎች ይበቃናል። ኤኒዌይስ ምንድነው እሱ ሐባሾቹ ለፍዙ ፍጡር ነው የሚል የምንቀራው ድምፁ ወይንም ደግሞ ይሄ አረብኛው ጽሁፍ ፍጡር ነው የሚል የአሻሪዎች እይታ አለ ማለት ነው። አሻሪዎች እንደዛ የሚያምኑት፣ ሙተዚላዎችም እንደዚህ አይነት እንትን ያላቸው። በተቃራኒው ግን አታሪዎች እምነታቸው ምንድነው? እሱ የሚቀራውን ለፍዙን ጭምር ማለት ነው እንትኑም አረብኛውም ፍጡር አይደለም፣ ሪሳይት የሚደረገውም ይሄ የሚቀሩትም ፍጡር አይደለም። የአታሪዎች እይታ ነው፣ አቋም ነው። ኢማም አንበሊ በዚህ ላይ ቀጥታ ጠንካራ አቋም ነው ያላቸው። ኢቭን ቁርአን ፍጡር አይደለም ብሎ የሚቀራው ሪሳይቴሽኑ ግን ፍጡር ነው የሚል ካለ እሱ ሙስሊም አይደለም ነው የሚለው። ሙስሊም አይደለም። ከነሱ አይነት ተቆጠቡ፣ ከሱም ራቁ፣ ከሱም ትምህርት እንዳትወስዱ፣ ከሱም ተለዩ፣ ራሳችሁንም ከእንደዚህ አይነት አካል ለዩ፣ ሙስሊም አይደለም ነው የሚለው። ይህንኛውን ቅድም ሲል የሰማችሁት አይደለም ማመን ለፍዙ ወይንም አረብኛው ቃል ወይንም ሪሳይቴሽኑ ፍጡር ነው ማለት ምንድነው አለ? አይደለም ማመን ለመናገር እንኳን ሰማይ ምድርን የሚሰነጥቅ ንግግር ከባድ ንግግር ነው አለ። ይሄ የዋብዮቹ እይታ ነው፣ የአታሪዎች እይታ ነው፣ እምነት ነው። ሶሪ እይታ ሳይሆን ወንድሞቻችን ቅድም ሲሉ ግን እንደሰማችሁት ቀለል አድርገውት አይደለም ለፍዙን ቁርአኑ ቃሉ ራሱ ፍጡር ነው ሲሉ ነበረ። ከእስልምና ያስወጣናል እንደ አይነት እየተናገሩ ነበር። ማመን አይደለም አለ መናገር ተሳስቶ ሰማይ ምድር የሚሰነጥቅ ነው አላ። ሰማይ ምድር ይሰነጠቃል ተብሎ የተነገረው ሱረቱ መርየም ላይ አያ 88 እስከ 93 ለአራማን ልጅን ያዘ ወለደ አሉ። የከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ ምድርም ልትሰነጠቅ ተራሮችም ሊናዱ ይቃረባሉ ለአራማን ልጅን ያዘ ወለደ ስላሉ የሚል ከባድ ንግግር ማስጠንቀቂያ የተሰጠው አራማን ልጅ አለው ለሚለው ነበረ። ይህኛው ግን አደሴም ለዚህኛው ተመሳሳይ በሆነ ሁኔታ የገለጸው ለምንድን ነው? ቃሉ አረብኛው ፍጡር ነው ለሚሉት ይመጣዋል አለ። አብዱልአዚዝ እንኳን እንዳመጣ አብዱልአዚዝ ይሰማል? ይሰማል። እኔ እንኳ የገባሁት ጥያቄ ልመልስ ሳይሆን ባለፈው ጥያቄ ልጠይቅ ቀጠሮ ነበረን። እንዲሁ ለመከታተል መቀጠል ትችላለህ ከሌሎቹ ጋር። ግን አንድ ጥያቄ የምጠይቅ ከነ ሁሱ ምናምን ጋር አትወያይም? አንተ ነው የሚሸሸው ወይስ እነሱ ነው የሚሸሹት? ለምን አትወያዩ? አሁን እነዚህ የገቡ ልጆች አማርኛ እንኳን በትክክል አይችሉም። ኮመንት ላይ ጻፉለት ማን እንደሚሸሽ እንኳን አብራርተው ሊመልሱልህ ብዬ ነው። ኮመንት ላይ ጻፉለት ማን። የምሬ ነው። አንተም ብዙ ጊዜ እንደዚህ ሁለት ሙስሊሞች እንተና ምትባል ሙስሊም ተጠመቀች ስላለ እሱም ሶስት ክርስቲያኖች ላይ ብለሽ አዳያዙ ይለኛል። ሁላችሁን መከታተላለሁ። ማን ነው የሚሸሸው? ያ አብዱልአዚዝ አብዱልአዚዝ እኔ አሁን ኮስት እገባለታለሁ ማን እንደሚሸሽ። ስድስተኛ ክፍል
ስድስተኛ ክፍል ያላለፈ ኡስታዝ ከሱ የተሻሉት የምታመጧቸው የተሻለ ነው። ግን ለእናንተ ስል እኔ እሱ አይመጠነኝም። አክቹዋሊ ድምፅ አይሰማም። ይሰማል። ያ ከስድስተኛ ክፍል ላላለፉ ኡስታዞች ከስር የሚማሩ ሁሱ ነው። ያ ስድስተኛ ሁሱ ነው። ስም መጥራት አስፈላጊ አይደለም። ማንኛው እንደሆነ ሁሉም ስለሚያውቀው ከስድስተኛ ክፍል ያላለፈ ከአንተ ጋር መከራከር አለባቸው የትኛውም ሰው። አብዱልአዚዝ በነገራችን ላይ አሁን ከምጠራቸው ሰዎች እዚህ ገስት ላይ ያሉት ከሱ በእውቀት ይሻላሉ። ይህንን ልንትን ልል እወዳለሁ። እኔ እዚህ ገስት ላይ መጥተው የሚመልሱ ለመመለስ የሚሞክሩ ይሻላሉ ከሱ። አረብኛ አውርቶ አንድ ሰው ስላወራ እየመለሰ ነው ማለት አይደለም። አይሻሉም፣ እንደማይሻሉ እርግጠኛ ነኝ። እንደዛ ከሆነ እነዚህ ደፋር ስለሆኑ ምናምን ነው ሰው ምን ይለኛል ምናምን የሚለው ስለማያስጨንቃቸው ነው የሚሆነው። እሺ ቤት አርጋው። ለማንኛውም ቼክ አረጋለሁ ማን እንደሚሸሽ እስኪ በነገር ለት። እሺ በቃ ችግር የለውም። ኤኒዌይስ ፓራፍሬዝ አርጋው ክርስቲያን ዶክተር አብዱል የሚላለ አይ ቲንክ ዶክተር አብዱል ዋሲ ዶክተር አብዱል ዋሲ ሰማላ እንኳን ደህና መጣህ። አልሰማም? ለምሳሌ ምን ብዬ እሺ፣ አንተ ብትሆን በእኔ ቦታ ምን ትላለህ? ቆይ አብዱልአዚዝ ዶክተር ከሆንክ በክብር ስም ጥራ እኮ አዳምጣ እኮ ችግር የለውም። አዳምጥ። ሎክ አላህ አይደለም የጻፈው አለኝ እኮ አዳምጠኝ። እሺ አሁን አትሰማም? ለሚመስለኛል አላህ ነው ወይ የጻፈው አልኩት። አላህ አይደለም የጻፈው አለኝ። መላእክቶች ነው እንደ የጻፉት አልኩት። መላእክቶች አይደለም የጻፉት አለኝ። ሰው ነው ወይ የጻፈው አልኩት። ሰው አይደለም የጻፈው አለኝ። ያንተን ግን ሰው ነው የጻፈው አለኝ። እሺ ፍርድ ስጠኝ እስቲ አንተ ማን ነው የጻፈው ቁርአንን? አላህ አይደለም ካለኝ፣ መልአክ አይደለም ካለኝ፣ ሰው አይደለም ካለኝ ምንድን ነው የጻፈው? እሺ ስለዚህ በቃ አሁን ስናፍር ዶክተር ፕሊዝ ስለዚህ ነው ምላሽ የሰጠሁት ነው። ፕሊዝ አዳምጥ ቢ አጋንንትን የጻፈው ብል ለምሳሌ ሱረቱ 72ን አንድ ክፈትለት። ሱረቱ ጂን ወይንም ደግሞ አጋንንቶች ምዕራፍ ነው። አጋንንቶችም አታፍርባቸው ከሆነ አጋንንት ወንድሞች ናቸው አይደለ? አንብበው ይሄንን የጂኒ ምዕራፍ ነው። ይሄ ክፍል የማን ነው? የጂኒዎች ነው። ሙሉ ክፍሉን የተናገሩት ጂኒዎች ናቸው። አጋንንት ወንድም አለ የለም ዶክተር? ስለዚህ አጋንንት ወንድሞች ከሆኑ አማንኞቹ ሙስሊም ከተባሉ አማኝ አጋንንት ወንድሞች ካሉ ይህንን ክፍል የተናገሩትም አጋንንቶች ከሆኑ ቁርአንን የጻፈው ሰው አይደለም ካለኝ፣ ቁርአንን የጻፈው አላህ አይደለም ካለኝ፣ ቁርአንን የጻፈው መልአክ አይደለም ካለኝ፣ አጋንንቶች ደግሞ ይሄ ምዕራፉም የነሱ ከሆነ አጋንንቶች ደግሞ ወንድሞች ከሆኑ አጋንንቶች ጽፈውት ሊሆን ይችላል ብዬ መናገር የምንለው ስህተቱ ለምን ማለት አጋንንት ወንድሜ ነው ካልክ ቁርአንን አጋንንት ጽፎልህ ሊሆን ይችላል ብል ምንድነው ችግሩ? አጋንንቶች ይሄ ሙሉ ክፍሉ የአጋንንቶች ንግግር እየሸመደርክ መቀራ ከሆነ ጻፉት ብል ለምን ሊያስከፋ ቻለ? እነሱ የተናገሩትን እምነት ብለህ ዶግማ መስርተህበት እየተመራህበት ቢጽፉት ምን ችግር አለው? በአጋንንት ንግግር መመራት ነው የሚከብደው ወይንስ የተናገሩትን ጽፈዋል? ምን የትኛው ነው የሚከብደው? አጋንንት አይደለም ካል ኦኬ፣ ዝንጀሮን ያስከፋ ደግሞ ኦኬ፣ አይ ችግር የለውም ወደ ዝንጀሮ ልመልስህ። ችግር የለውም ወደ ዝንጀሮ ልመልስህ።
አላህ ሰዎችን ወደ ዝንጀሮነት ቀይሯቸዋል አይደለ? ቅዳሜና እሑድ የሰሩትን ሶሪ። ስለዚህ እነኛ ወደ ዝንጀሮነት የተቀየሩት ሜቢ ጽፈውትስ ቢሆን ወደ ዝንጀሮነት የተቀየሩ ሰዎች ጽፈውትስ ቢሆን ሱራ 2 65 አንድ የክፈተው ክርስቲያን 65 62 አካባቢ ይኸው አንድ እነዚያንም ከእናንተ ውስጥ እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳን ያጠመዱትን ውስን ያለፉትን ለእነሱ ወራዶች ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ አስታውስ ይላል። እነኚህ ዝንጀሮ የሆኑ ሰዎች ጽፈው ሊሆን ይችላል። ኤኒዌይስ ስለዚህ አይሰማም እያሉ ነው። ፕሊስ እኔ አሁን ዝርዝር እንድናወራ ሳይሆን ቃል አመራረጥ ቢያንስ ሲጀመር አሁን የዛሬ ዲስከሽን ታይትሉ ራሱ አስፈላጊ አይደለም። ቁርአን ላይ የተላከ ተመልሰህ ግባ ዶክተር የኔ ይሰማለሁኝ? ይሰማል አይደል? አሁን ይሰማል። አብዱላዚዝ የመጀመሪያው አብዱላዚዝ አለ ደስታ የሚል ፕሮፋይል አለ። አብዱላዚዝ አለ አለሁ። ኦኬ መቀጠል ትችላለህ። እኔ መቀጠል የምፈልገው ምንድነው ወደ መልስ የአላህ ቃል ምንድን ነው? አላህ ለጅብሪል የሰጠው አረብኛ ቃል ነው አይደል? አብዱልአዚዝ አላህ ለጅብሪል የሰጠው አረብኛ ነው ወይስ ሌላ ቋንቋ ነው? አረብኛ ነው። ኦኬ አላህ አረብኛ እየተናገረ ነው ለጅብሪል የሰጠው ማለት ነው። ኖ መልእክቱ ነው የአላህ ቃል የሚባለው እንጂ ቁርአኑ የወረደበት ቃል አረብኛው ፍጡር ነው ብሎ ማለት ቁርአን ፍጡር ነው ብሎ ማለት ነው አያስይዝም እኮ። ኦኬ መልእክቱ የወረደው አላህ መልእክቱን የነገረው ለጅብሪል በምን ቋንቋ ነው? ይህንን እንዲረዳ ማድረግ ይችላል። አላህ ጅብሪል መልእክት ማስተላለፍ የፈለገውን መልእክት ለጅብሪል በንግግር ሳይሆን የገለጸለት ያ መልእክት ማስተላለፍ የፈለገው መልእክት እንዲያስተላልፍ ውስጡ ላይ እንዲያስተላልፍ ወደ ረሱል ሰለላሁ ዐለይሂ ወሰለም እንዲያመጣ የሚያደርግ የሆነ ኃይል ያለው አላህ ነው። ይህንን ካደረገ ይሄ ማድረግ ይችላል ብሎ የሚያምን ሰው ኦኬ። ስለዚህ አላህ እየተናገረ አይደለም ለጅብሪል የሰጠው እያልክ ነው አይደል? አረብኛ ቋንቋ እየተናገረ አይደለም ለጅብሪል የሰጠው እያልክ ነው አይደለም? አላህ ከፍጡር ከየትኛውም ነገር ፈላጊ አይደለም። አላህ ለመናገር መልእክቱን ለማስተላለፍ ወይም በቃል በድምጽ በዚህ አይገለጽም ማለት ነው። ኦልራይት። ስለዚህ ሞር ደግሞ ይህንን ነገር የሚያውቁ ሰዎች ጋር ሳይሆን መነጋገር የሚፈልገው እውቀቱ ካለው ሰው ጋር ቅድም አንድ ሰው አንስቶት ነበረ። ሞር እውቀቱ ካላችሁ ሰው ጋር የውይይት መድረክ መፍጠር እንጂ ከማያውቁ ሰዎች አብዱልአዚዝ ካወቅ አንተ ተመልሳለህ። የምታውቀውን ብቻ መልስ፣ ሌሎችን ተዋቸው። በቃ ሰው ማንኛውም ሰው ቤታችን ክፍት ነው። እየመለስኩልህ ነው እኮ። ምናልባት ያው ክሬት አድርጋችሁ ሰዎች እኮ በሙስሊም ስም ክሬት አድርጉ የሆነ ሰው ስለተናገረ እንደዛ ጊዜውን በዛ ባታባክኑት። ክሬት ተደርገ ነው የመጣው ኖ ልታረጉ ትችላላችሁ። ሜይ ቢ ጊዜያችሁ በዚህ ባታባክኑት። በትክክል ሰዎች ሃይማኖታችሁን ተረድቶ አምነውበት እንዲገቡ ነው ማድረግ ያለባችሁ። ከስሮና አልቀስ ሶፍት አቀብሉት ያደሱብን አድርገው ዛሬ ለማምጣላችሁት ምላሽ ያላችሁ ግቡ። ሳሊም ቆይ ጠብቅ ተራን ቅድም መልሳ ሉቅማን መቀጠል ትችላለህ። ጥያቄ ልጠይቅ። ቶፒኩ ላይ ቅድሚያ ጥያቄ ቶፒኩ ላይ ከቶፒኩ ጋር የተያዘ መጠየቅ ማንሳት ትችላለህ በውይይቱ ላይ።
እኔ ነኝ። አይ ብሮ ቶፒኩ ላይ ቀጥል። አይ ብሮ እየሰማሁ ነው። ያለ አካል ፍጡር ነው። አይ ምን ቁርአን ፍጡር ነው ብለህ የምታምነው? ቁርአን ፍጡር ነው ወይ ብለህ ነው ወይ የምታምነው? መሐመድ ሉቅማን መሐመድ በእውነት ጽና። አዲስ አልሆነብኝም ስምህ። ከዚህ በፊት ተቀጣ ነበር። ልግባል። ሰላም እንዴት ነው? ዋንዴ ማንኛው እያወራለሁ? እኔ አቡ ምናምን የሚለው ልጅ ነው። አቡ የመን ነህ? አንድ የሚውት አድርግ። አቡ የመን በእውነት ጽና። ቀጥል። እሺ ጥያቄ የማንኛው በእውነት ጽና። እንኳን ደህና መጣ። ሰላም ብለናል። የማንኛው እየተቆራረጠ ያለው ክርስቲያን አስወጥቼዋለሁ። በቃ የእሱ መሰለኝ አሁን ያስወጣው። በእውነት ጽና ያንተ ነው። ለሜዳ አይደለም። እሺ እስኪ አሁን ቀጥል። በእውነት እሺ እስኪ ምንድን ነው ያላችሁበት ኮርስ ማለት ነው? እሱ ማወቅ ፈልጋለሁ። ቁርአን ፍጡር ነው ፍጡር አይደለም የሚል ጥያቄ ላይ ነበር። ቁርአን ፍጡር ሳይሆን የተላከ መልእክት ነው። መልእክት የማን ነው? ድምፅ የሚደረብብኝ ድምፅ አለ፣ የሆነ የሚቆራረጥ ድምፅ። አሁንስ? እሺ አሁን የለም። አጸደዋቸው። መልካም። ቁርአን ፍጡር ነው ፍጡር አይደለም የሚለው ጥያቄ ነበረ። ፍጡር አይደለም፣ መልእክት ነው የተላከ። መልእክት ነው ስትል መልእክቱም ጭምር ነው ፍጡር ያለው ነው ወይንስ እንዴት ነው? ለምሳሌ መልእክት ማለት በጅብሪል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም ተላከ። እሳቸው ደግሞ አልጻፉትም፣ የጻፈው ሌላ ሰው ነው ማለት ነው። የጻፈው ቅድም የጻፈው ሌላ ሰው ነው ማለት ነው። የጻፈው በሚለው ሂዳቸው ነበር ማለት ነው። ችግር የለውም። የጻፈው ብዙ ፎከስ አናደርግም አሁን። ስለዚህ ለሙሐመድ ቀጥታ ጅብሪል የነገራቸው ፍጡር ነው ፍጡር አይደለም? ፍጡር ሳይሆን መልእክት። ለምሳሌ ፍጡርና መልእክቱ ፍጡር ነው ይለያያል። ፍጡር ማለት የተላከ እንትን ማለት የተፈጠረ የተላከ እሱ ብዙ ነገር እንትን አለው። እሱን አሁን ለማስረዳት ብዙም እንትን ባይኖረኝም ባለው በውጫዊ ኔቸር ነገር በሱ ማውራት እንችላለን። እንስማማ፣ ችግር የለም። ስለዚህ ፍጡር አይደለም ብለህ ነው የምታምነው? ፍጡር አይደለም የተላከ። የተላከው በምን ቋንቋ ነው? በአረበኛ ነው የወረደው ይላል። ስለዚህ አረብኛውን ፍጡር አይደለም ማለት ነው? አይ ቋንቋው ፍጡር ሊሆን ይችላል። ይችላል ነው እሱ ጋር ብዙም እርግጥ ባልሆንም ቋንቋው የተፈጠረ ነው። እሱ ደግሞ አረበኛ እምነት ሳይሆን እምነቱና አሁን አይገናኝም ማለት ነው። ይገናኛል፣ በጣም ይገናኛል። አቂዳ የትኛው ከአሻሪ ነው ወይንስ አታሪ? እሱ ጋር ባለፈው አውርተን ነበር። ያው ሳንስማማ ስለወጣ ሸበካ ረስቼዋለሁ። እንግዲህ አህለሱና ወልጀማዓ ብለህ ነበር ባለፈው። ሁሉም እኮ ይሉታል። እሱን እንደዚህ ማተር ያደርጋል ይሉታል። አርረሕማኑ ዐለል ዐርሽ እስተዋ። ስለዚህ አታሪ ነህ ማለት ነው። እነሱ ግን እንደዛ ከሆንክ እኮ አያምኑትም ይህንን እምነት። አንተ ያልከውን
አንተ ያልከውን አሁን አያምኑትም። አንተ ቋንቋውን ፍጡር ነው የሚል አልክ፣ አረብኛውን ፍጡር ነው አይሉም። የአታሪ አቋም ማለት ነው። ኢማም አንበሊ መዛባቸው አንበሊ ነው አይደለ? ሞረፍ የምትቀበሉት አንበሊን ስኩል ነው። ኢማም አንበሊ ፍጡር ነው የሚልን ሙስሊም አይደለም፣ ቀጥታ ሙስሊም አይደለም የሚሉት አራማኑ አላ አርሽ እስተዋ ብለህ ግን የተናገርከው የአባሾችን አቂዳ ነው በቁርአን ላይ። ቀደም አቡበከር ሲናገር ሰምተው ከሆነ አረብኛው ልመልስ አንዴ ወይ ትቀጥያለሽ። አረብኛው ፍጡር ነው ብሎ ተናግሮ የዋብያው ደግሞ ምላሽ ለሱ ሲሰጥ፣ እሺ ትቀጥያለሽ። ቆይ አንዴ ታችን አንድ ያፌሌ ለሱ ምላሽ ሲሰጥ ምንድን ነው ያለው? ይሄ ከባድ ንግግር ማመን አይደለም እንዲህ ብሎ መናገር በጣም ከባድ ንግግር ነው ብሎ ነበረ። ኤኖስ እሺ ቀጥይ። አልሐምዱሊላህ የተሳሳተ የተናገርኩት አለ ልመልስ ስትይ ሜይ ቢ እኔ የተሳሳትኩት አለ አይደለም። እኔም ጥያቄ ነው ያለኝ። ሌላ ርዕስ የላችሁም እንዴ? እኛን መከፋፈል ነው እንዴ? እናንተ ሙስሊሞች ምንድን ነው እዚህ ገብታችሁ ለዚህ ገገማ ሰውዬ? የምን ገገማነት ነው? ልመልስ ብላ ገገማ ሰውዬ ትለኛለች። ይሁንና እዚህ ላይ ይሁንና የጻፈው ሰው በሚለው በምን ተስማማቸው ወጣ ልጁ? አይ እሱ ማተር ብዙም አያደርገንም፣ ቶፒካችን አይደለም እሱ። ለምንድነው እሱ የጻፋቸውን ያው እኔም ስለማውቃቸው ብዙ ማተር አያደርገንም። እሱ ክሌም ያደረገው ምንድነው በሰው ተጽፏል መጽሐፋችሁ፣ ስለዚህ በሰው እንዴት ይጻፋል የሚለው ሞክ ስላደረገ ነው። ስለዚህ በሰው ከተጻፈ መታመን የለበትም ወይ አልኩት። አዎ በሰው የተጻፈ መጽሐፍ ሊታመን አይገባም አለኝ። ቁርአንን አላህ ነው እንደጻፈው ስለው ቁርአንን አላህ ነው እንደጻፈው ስለው አላህ አይደለም አለኝ። መልአክ ነው ወይ የጻፈው አልኩት። መልአክም አይደለም አለኝ። ሰው ነው ወይ የጻፈው አልኩት። ሰው አይደለም አስቀድሞ ብሎኛል። ሰው አይደለም ማለት ስለዚህ ማን የጻፈው የሚል ክሌም አመጣሁበት ማለት ነው። ስለዚህ አላህ ካልሆነ መልአክ ካልሆኑ ሰዎች ካልሆኑ እና ዝንጀሮና ወይን አጋንንት ነው የጻፉት ምንድን ነው? እሺ ወይንስ ሌላ ምንድን ነው የጻፈው አልኩት እንጂ ቶፒክ አይደለም ይሄ። ኤኒዌይስ እሱ እኛ ላይ ጥያቄውን ሰው የጻፈው በሰው የተጻፈ መጽሐፍ እንዴት ታነባለህ? በሰው በተጻፈ መጽሐፍ እንዴት ትመራለህ ብሎ ስላለኝ ነው። ኤኒዌይስ እሱ ቶፒካችን አይደለም። ወደ ዋናው ከስር ሊኖር ስለሚችል ልንገረው አንድ ጊዜ ትፈቅድልኛለህ? እሺ እንደዛ ከሆነ አመሰግናለሁ። ቁርአን በሰው አልተጻፈም የሚለው ትክክል አይደለም። ቁርአን የተጻፈው በሰው ነው። አሁን ለምሳሌ መጽሐፍ ቅዱስ በሰው ተጽፏልና ለምን ታምንበታለህ የሚለው አስተሳሰብ ሳይሆን ቁርአንም የተጻፈው በሰው ነው። ለምን በሰው ተጻፈ? ነብያችን አልጻፉትም ወይም ጅብሪልም አልጻፈውም። ጅብሪል ለነብዩ ቀጥታ እየነገራቸው እሳቸው ደግሞ እንዲሐፍዙ አላህ አድርጓቸዋል። ከዛ እሳቸው ደግሞ አሉ መቼም ታውቋቸዋላችሁ፣ እነሱ ነገሯቸው የጻፉ ብዙ አሉ። ስለዚህ በሰው ነው የተጻፈው ማለት ነው። እሳቸው አይጽፉም አያነቡም። ብትጽፉና ብታነቡ ኖሮ ከአላህ አልወረደም ብለው ይከራከሩባችሁ ነበር ወይም ይላል ማለት ነው። ከታይ አልተጻፈም ላልከው ማለት ነው። እና እፎይ ቀጥል እስኪ ምንድን ነበር ያልከኝ? ስለ ጉዳይ ወደዚህኛው ቶፒክ ስንመለስ ሉክ ሜይ ቢ በደንብ እዚኛው ላይ አላጠናህም ይመስለኛል። እንደናንተ አቂዳ ቁርአን ፍጡር አይደለም የሚለውን ቦሌ የሚታመን ነው። ፍጡር አይደለም ሲባል ለፍዙን ጭምር ነው። አይሚን ለሙሐመድ ጅብሪል የነገረበትን ጭምር ነው፣ ቋንቋውን ጭምር የሚያካትት ነው። እነኚህ ሪሳይቴሽኑን እናንተ መቀሩትን ጭምር ፍጡር አይደለም የሚል እምነት ነው ያለው። ምክንያቱም ሱራ 9:6ን ካየ ምንድነው እሱ አማኝ ያልሆነ ያለህን ቃል ሊሰማ ዘንድ አስጠጋው ይላል አይደለ? ስለዚህ መስማት ድምፀትን ይፈልጋል አይደለ? ለመስማት ድምፅ ይፈልጋል። ስለዚህ ያ የሚሰማው ሰውዬ ግን ምን ተብሎ ተነገረለት? ያላህን ቃል ይሰማ ዘንድ አስጠጋው። ስለዚህ ያ ያላ ቃል ከሆነ የሚሰማው ፍጡር አይደለም የሚል ቴዎሎጂ አለ፣ በእናንተ የተመሰረተ እንደዛ አለ። ስለዚህ ቋንቋውን ያካትታል። ቋንቋውም ፍጡር አይደለም የሚለውን ያካትታል ማለት ነው። እሱንም የያዘ ነው።
ሜይ ቢ ለምሳሌ እመለሳለሁ፣ አንተ ጋር እመለሳለሁ። ሜይ ቢ የተወሰኑ ልጆች ጋር ቆይ ነው ከድር ወይም ኦስሚ ነው የሚለው ከድር አለሁ እንኳን ደህና መጣህ። ካምበና ተጠበቀ። መልካም። ያንተ አቋም በዚህ ላይ ምንድን ነው? ሰላም ይመስገን። ይሰማል? ድምጽ ይሰማል? እሺ። እውነት በዚህ አቋም ላይ አንተ ምንድን ነው? እሱ ቁርአን ፍጡር ነው ብለህ ነው የምታምነው? እንዴት ነው? ቁርአን ፍጡር ነውም ፈጣሪም ነውም ለማለት የሚያስችል ምንም እንትን የለኝም። ፍጡር ነው ፈጣሪም ነው ማለት አይቻልም። ኦራይት። ይሄንን እንደዚህ የሚሉትንም ስቲል ምን ይላሉ? ሙስሊም አይደለም ቁርአን ፍጡርን ፍጡር አይደለም ብለው አቋም ማይዙት ሙስሊም አይደለም የሚል የሐንበሊ አቋም አለ። የፈጣሪ ቃል ነው። የፈጣሪ ቃል ወይም ፍጡር ነው የሚሆነው ወይም ፍጡር አይደለም፣ ከሁለት አንዱ ነው። የፈጣሪ ቃል ነው። ይሄ ደግሞ ያው እኛ እንድንመራበት ስለሆነ ይሄ ብዙም ጠቃሚ ነው ብለህ ታስባለህ? እዚህ ላይ አንተ መውራት ጠቃሚ ብቻ ሳይሆን ሜይ ቢ ማታቆናል የተጨራረሱበት ነው። የተጨራረሱበት ቶፒክ ነው። እጅግ ብዙ የተገዳደሉበት ነው። በጣም ትልቅ አደገኛ እና ቀላል ቶፒክ እንዳይመስልን። ዋና የእስልምና ክፍፍሎች ለማ ማቱሪዲዎች በዚህ ላይ እንትን ነው። እዚህ ጋር አሻሪዎች፣ አታሪዎች፣ ማቱሪዲ፣ ሙተዚላ እርስ በርስ የተከፋፈሉበት የተለያዩበት ቶፒክ ነው። እሱማ አለ እኮ አሁን ምን መሰለህ የሚያከፋፍለን ብዙ ነገር ሊኖር ይችላል። ገና ወደ 60 መከፋፈል ብቻ ሳይሆን መከፋፈል ብቻ ሳይሆን አብዛኞቹ ተወጋግዘውበታል፣ ተለያይተው አንዱ ሙስሊም አይደለም ተባብለው ተደባድበውበታል፣ ተገዳድለውበታል። እሱን አምናለሁ እኮ በ63ቱ ይካፈላል ሲባል ቀድመንም እኮ እናውቃለን አይደል ያ ክፍፍል እንደሚመጣ። ስለዚህ ያን ክፍፍል ያንን የነገረንም በሐዲስ ስለሆነ ክፍፍል አላህ ከዛ ውስጥ ቀጥተኛውን መንገድ ይምራን ብለን ዱዓ የምናደርገው ለዛ ነው። አንድ ብቻ ነው ከዛ ውስጥ ችግር የለውም እንግዲህ ካድር ችግር የለውም። እሱ ጀመተር ሚዲያ 2640 ላይ እንደምትከፋፈሉ ይናገራል። ከዛ ክፍፍል ውስጥ ግን አንደኛው ፈይሰል ሰላም ብያለሁ። አንዷ ብቻ ነው ትክክል፣ አንዷ አቂዳ ብቻ ከሆነ ትክክል። ስለዚህ ዘሆል ስህተት ናቸው ማለት ነው። ዘወል ስህተት ከሆኑ የአንተን አቂዳ የትኛው ነው? ችግር የለውም ማለት አትችልም። በዚህ ተከፋፍለው ከተገዳደሩ አንደኛው ሙስሊም አይደለም ከሱ መማር የለብህም የሚል አቋም አላቸው። አንዳንዶቹ ቁርአን ፍጡር አይደለም የሚሉና ሪሳይቴሽኑ ይሄ የምንቀራው ግን ፍጡር ነው ይላሉ። የሚሰማው ሪሳይቴሽኑ ፍጡር ነው። እንደገና ጽሁፉ እንትኖቹ ፍጡር ናቸው ፊደላቶቹ። እንደገና ደግሞ ለፍዙ ፍጡር ነው፣ ድምፅ እንትኑ ፍጡር ነው አረብኛ ቋንቋው ይላሉ። መልክቱ ብቻ ነው ፍጡር ያልሆነ ይላሉ። አንዳንዶቹ ደግሞ ኖ መልክቱ እስከ ቋንቋው እስከ ሪሳይቴሽኑ እስከሚቀራው ፍጡር አይደለም ይላሉ። እዚህ ላይ ፍጡር ነው ካልክ ቀጥታ ከእስልምና ትወጣለህ ይለዋል። የትኛው ነው ትክክለኛ አስተምሮ? እኔ አሁን ፍጡር ነው ፍጡር አይደለም ብሎ እኮ የተጋጩት የተቀመጠው ትክክለኛ ማለት 100% የሚተማመንበት ማስረጃ ስለሌለ ነው። ስለዚህ ያ ነገር ሆነም አልሆነም እኔን አይጠቅመኝም ማለት ነው። ስለዚህ ፍጡር ነው አይደለም ሁለቱም ላይ ጥል ማለት። ስለዚህ ያላ ቃል ፍጡር አይሁን ምንም አይጠቅመኝም ያላ ቃል እያልክ ነው። ሰዎች የተገዳደሉበት እምነታቸው የተመሰረተበት አይጠቅመኝም፣ እኔ አይጠቅመኝም፣ ግን የአላህ ቃል ነው። በትእዛዙ እጠቀማለሁ፣
ያለኝን አደርጋለሁ፣ የከለከለኝንም ደግሞ እከለከላለሁ። ጎበዝ፣ ጥሩ ነው። ስለዚህ አላህ ቃል ልብ በሉ፣ የአምላኩ ቃል ፍጡር ይሁን አይሁን ምንም ደንታው አይደለም። ሁለቱንም ቢባል ችግር የለውም። እንደዛ ና ፍጡር ነው ካልከኝም ፈጣሪም ነው ካልከኝም እኔ እዛች ጋር አይደለሁም። አላህ ያንን ቁርአን ባዘዘኝ እታዘዛለሁ። አንተ ምን ብለህ የምታምነው ነው? ከከለከለኝም እከለከላለሁ። አንተ ምን ብለህ እንዴት? አንተ ምንድን ነው የምታምነው? አንተ ፍጡር ነው ብለህ ችግር የለብህም። ፍጡር ነው ብለህ ትቀጥላለህ። ዊችዝ አላህ ቃሉን ፈጥሯል ማለት ደግሞ ቃሉን ከመፍጠሩ በፊት ከዛ ከተለያዩት አቂዳ ካላቸው ማለት ነው። ከዛ ውስጥ እኔም የምከተለው የምንስማማበትን ሁሉ እቀበላለሁ። የምንጋጭበትን ነገር ደግሞ እርቃለሁ፣ አልሰራውም ማለት ነው። እዚህ እኮ መወያየት አንተ ያልገባ ነገር ነው። በአቂዳ መለያየት ብቻ ችግር የለውም ብለህ ቶለሬት አድርገህ የምትለው አይደለም። የአላህ ቃል ፍጡር ነው ስትል ፍጡር አይደለም የሚለው አካል ሊገልህ ይመጣል። አይተዋል። ከዛ በኋላ በቤት አይመጣም። ይህ ችግር የለውም አትልም። አይመጣም። ርዕሱ ላይ አላወራም። ርዕሱ ስለ ሰላት አይደለም ወይ ስለ አካ አይደለም። ስለዚህ ምንም ይገልብኝ። ለምሳሌ አልሻፊ ይኸውልህ ምን ይላል መሰለህ? አልሻፊ ቁርአን ፍጡር ነው የሚል ከሃዲ ነው፣ በአላህ የካደ ነው፣ ከሃዲ ነው የሚሆነው። እንደ እስልምና ደግሞ ከሃዲ ይገደላል። የካዱ ሰዎች ከእስልምና የወጡ ሰዎች ይገደላሉ። ስለዚህ አንተ ከሚገደሉት ውስጥ ነህ ማለት ነው። ምክንያቱም መሐመድ ሃይማኖቱን የቀየረ ግደሉት ብሎ ስለተናገረ፣ ስለዚህ በአልሻፊ እይታ አንተ ትገደላለህ ማለት ነው። ችግር የለውም ብለህ የምታልፈው አይደለም። አብዛኞቹ አያውቁትም አቂዳቸውንም። የተረዳሁት ነገር ቢኖር ምንድነው እሱ የእስልምናው ወርቃማ ዘመን የሚባለውን ማለት በቴዎሎጂ በጣም ትንሽ ክሽን ያደረጉበትን ዘመን መለስ በሉና አጥኑ። ይሄ ቶፒክ በጣም ፋየር ነበረ፣ በጣም ኃይለኛ ቶፒክ ነበረ። ስለዚህ አሁን እናንተ ያላችሁት ምን ላይ ነው? አላህ አምሳያ የለውም፣ አላህ አንድ ነው፣ አላህ አልወለደም አልተወለደም የምትል መፈክር ላይ ናችሁ ያላችሁት። እኔ ጋር እንቀጥል። ቀጥልሽ። ጥያቄ ምንድን ነበር? ኦኬ ሰላም ናችሁ? እሺ ቀጥላለሁ። ወንድማችን አንዴ መሐመድ አንዴ ቀጥልና። ኦኬ ቤቢ ጥያቄው ግልጽ ነው። ቁርአን ፍጡር ነው ፍጡር አይደለም? አንዴ ትንሽ ልወጣ ስለሆነ ስልክ ይዘጋ ስለሆነ ትንሽ እናውራና እወጣለሁ። እሺ መሐመድ ትፈቅድለታለህ? ይቀጥል ሀቢቢ። ከማስረጃ ጋር ብናወራ ጥሩ ነው። ፈይሰል አንዴ ሚዩት አድርግ፣ ተራ ጠብቅ። እሺ ኦኬ ቀጥል ወንድማችን። ፈቅዶልሃል። ኢብኑ ማን ነው የሚለው? ኢብኑ ታሪብ ነው እንደዚህ። ቀጥል። ኦኬ እንዴት ነህ? ሰላም ነው? መስገነው እንዴት ነህ? አለን። አይ ቲንክ ፖይንታችሁ ቁርአን ፍጡር ነው ወይስ አይደለም በሚለው ላይ ዙሪያ መሰለኝ አይደለ? ያ ኦኬ ትንሽ ኮሜንታተሮች አዝናንተውኛል። አላህይ ሐል እንደ ሙስሊሞች አስተምህሮ መሰረት ቁርአን ለፍዙም ማዕናውም ሚን አላህ ጀለ ወዐላ ነው። ምንድን ነው? እሰማለሁ። ኔትወርክ ችግር አለብኝ እንዴት ነው? አይ ትሰማለህ። ለፍዘን ወማዕናን ሚን አላህ ጀለ ወዐላ። እሺ ምን ማለት ነው? ኦኬ እሱንም አላወቀውም። እሺ ከአላህ ጀለ ወዐላ ነው የወረደው ቁርአን። ምን ማለት ነው? አይደለም የምትለኝ ከሆነ የምታመጣውን ምን ማለት ነው? አማርኛ ነው ያወራሁት። በነገራችን ላይ ከማን ወረደ ብዬ ነው የጠየኩህ? ከአላህ ነው የወረደው ማለት ነው። በአማርኛ ነው ያወራሁት። ከማን ወረደ ብዬ ነው የጠየኩህ? አትጩህ። የጠየኩህ ነው ምንድን ነው? ፍጡር ነው ፍጡር አይደለም ነው ጥያቄ። አይደለም። እሺ እና ደግሞ ቅድም ቁርአን ጸሐፊ ምናምን ስጠይቅ ነበረ። እነዚህ ልመልስልህ እንጂ አይደለም አልክ። መልስ እንጂ ቆይ። ቁርአን ፍጡር ነው ፍጡር አይደለም አልኩህ እኮ አልሰማኸኝም ነው? አይደለም። አዳም ጥያቄውን ቁርአን ፍጡር ነው አይደለም
ከሁለት አንዱ ምርጫ ነው የሰጠው። ቁርአን ፍጡር ነው ወይንስ ፍጡር አይደለም? ኦኬ አልሰማኸኝም ማለት ነው። አይደለም እያልኩ ነው እኮ አልሰማኸኝም። ምን አይደለም? ምን አይደለም? ፍጡር አይደለም። ኦልራይት ምኑ ምንና ምኑን ፈልገህበት ነው አንተ? እሺ ቁርአን ስትል ቋንቋውን ያካትታል ማለት ምን ለማለት ነው? እሱ አብራሩ ጥያቄውን። መልካም ቁርአን የምትለው አማርኛ ቁርአን ነው? በአረብኛ የወረደው ለምሳሌ አሊፍ ላም ሚም ቅድም ስትል የነበረው እሱ ቁርአን ነው፣ ከአላህ የወረደ ነው። ስለዚህ ፍጡር አይደለም ስትል አረብኛንም ነው? ስለዚህ ቋንቋም ፍጡር አይደለም አረብኛ። ከየት አመጣው እሱ? እንደዛ አላልኩኝም። አሁን እኮ አልከኝ። እንደዛ አላልኩ። ቁርአኑ የወረደው አሊፍ ላም ሚም ስትል ያለው እሱ ቁርአኑ ፍጡር አይደለም አልኩ። ኦኬ ለምሳሌ ሌሎቹ ቋንቋዎቹ አረብኛ የሆኑ ቁርአን ውስጥ ያሉ ፍጡር ናቸው ፍጡር አይደሉም? ለምሳሌ ውሻ ፍጡር ነው ፍጡር አይደለም? ፍጡር ነው። ውሻ የሚል ቋንቋ ወይንም ቃል ቁርአን ውስጥ ካለስ? የሚገርም ነገር ውሻ የሚለው ቃል የለም። ካለስ? የለም። ሱረቱ ካፍን 18ኛውን አያ ክርስቲያን ክፈተው። ወንድምህ እየመከረህ ነው፣ ካፍ እያለ እየጠቆመህ ነበር። ገባኝ፣ ሰምቼዋለሁ። አንተ እያልከኝ ያለው ውሻ ነው ያልከኝ። ውሻ የሚለው ነገር ታወጣልኛለህ። ውሻ የሚለውን ቃል ታወጣዋለህ። አረብኛው ውሻ የሚል ቃል በአረብኛው ያለው ቁርአን ውስጥ ፍጡር ነው ፍጡር አይደለም? በአረብኛው ምንድን ነው የሚለው? አንብብ፣ ቀጥል፣ እነግርሃለሁ። በአረብኛው ምንድን ነው የሚለው? ቀጥል፣ ችግር የለውም፣ አንብበው፣ እነግርሃለሁ። وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا بدم زلق رالو ويس እንደዚህ ይሆንልህ? በቂ ነው። ውሻ እዚህ ቁርአን አያ ውስጥ አለ የለም? ተርጉም ውስጥ ቆይ ፈይሰል አለ የለም? ከልብሁ የሚለው ቃል አለ። ከልብሁ የሚለው ቃል አለ። ከልብሁ የሚለው ውሻ ማለት ነው አይደለም? ነው። ኦኬ ይሄ ቋንቋ ፍጡር ነው ፍጡር አይደለም? አይደለም። ፍጡር አረብኛ ቋንቋው ፍጡር ነው። ቋንቋዎች ናቸው። የትኛውም ቋንቋ ብትል ፍጡር ነው። ነገር ግን ቁርአን ቆይ አዳምጠኛ፣ በተራ እናውራ አይደል? ያዳምጥኩ አይደል ያለሁት? ቁርአን ግን ፍጡር አይደለም። ከአላሁ ጀለ ወዐላ ሲወርድ ለፍዙም ማዕናውም ከአላህ ነው የወረደው። ውሾቻው የሚለው ቋንቋ ፍጡር ነው ፍጡር አይደለም? አረብኛውን የፈለክበት? አማርኛው? አረብኛ የለም እኮ እንደዚህ አይነት እኔ አላ ቆይ አንዴ ዝም በልና ለምሳሌ እኔ ቤታችን ውስጥ ያለውን ውሻ ቤታችን ውስጥ ውሻ ቢኖርና ውሻ ስል ያኛው ቃሉ ፍጡር ነው የሚሆነው። አማ ግን ከአላህ ዘንድ የወረደው ሲሆን ግን እሱ ፍጡር አይሆንም ማለት ነው። የአላህ ሲፋ ነው የሚሆነው። አንዱ ቋንቋ ልብ በሉ፣ ውሻ የምትለው አካል ቤት ውስጥ ውሻ ስትለው ፍጡር አይደለም፣ እዚህ ጋር ውሻ ስትለው ፍጡር ነው። ምንድነው ችግሩ? ያኛው ውሻ ሲለው ፍጡር አይሆንም። ገባኝ። ምንድነው ችግሩ? እዚህ ጋር ምኑ ጋር ነው ችግሩ? ለምሳሌ እኔ ልጠይቅህ፣ ውሻ የሚለው ቃል ሎክ ቆይ አዳምጥ። ያላ ቃል ውስጥ ምን ውሻ የሚለው ቃል በራሱ ፍጡር ያልሆነም አለ፣ ፍጡር የሆነም አረብኛ ቋንቋ አለ፣ ቃል አለ። ያላ ቃል ሆነ ካላ ቃል ጋር ተመሳሳይ የሆነ ፍጡር የሆነም ፍጡር ያልሆነም አለ ማለት ነው። ፓራላል የሆነ ራስ በሰጠው ኤግዛምፕል እዚህ ጋር ውሻ ሲባልና እዛ ጋር ውሻ ሲባል እዛ ጋር ያኛው ቤት ውስጥ ውሻ ካለው ፍጡር ይሆናል፣
እዚህ ጋር ውሻ ካለው ደግሞ ፍጡር ያለው አንተ ባልከን በአንተው ኤግዛምፕል። እሺ ጎበዝ፣ ትክክል አነሳሁ ማለት ነው ፖይንት። መልካም እኔ እያልኩ ያለሁትን ነገር ክሊል አድርግልህና ልጨርስ። የትኛውም ቃል አስጨርሰኛ ማነህ? እውነት ማለት መልሰህ እንዲታስገባኝ ብዬ ነው ሊያስወጣኝ ስለሆነ መልሰህ እንዲያስገባኝ ልጠይቀው ነው እሱን። እሺ መልካም። ምንድን ነው ቁርአን ከአላህ የሚነገርባቸው ቃላቶች በሙሉ የፈጣሪ ቃል ናቸው፣ የእሱ ባህሪያቶቹ ናቸው፣ ፍጡር አይደሉም። አማ ግን ደግሞ ለእኛ የወረደልን መጠቃቀም የምንጠቀምባቸው ቃላቶች ግን የትኛውም ቢሆኑ ፍጡራን ናቸው። ምክንያቱም ጌታችን አላሁ ጀለ ወዓላ ከፍጡራን አይፈልግምና። ግልጽ ነው። ፈልጎ እኮ ተመሳሳይ ቃል ነገርከን እኮ። ውሻ የሚለው ፍጡራ የሚጠቀሙበት ቃል ነው። ያም ቃል ደግሞ ውሻ ነው። ሲጻፍም ተመሳሳይ ነው፣ ልዩነትም የለውም፣ ድምፀቱም አንድ ነው። ነገር ግን አንተ ስጠራው ፍጡር ይሆናል። ስለዚህ ውሻ ሲል ፍጡር ነው ፍጡር አይደለም ብዬ ብጠይቅህ ምንድነው ምላሽ? ቁርአን ላይ እየቀራህ ነው ወይንስ መጽሐፍ እያነበብክ ነው ብለህ ነው የምመልሰው ማለት ነው። ፍጡርም ያልሆነ አንድ ቃል አለ። ሎክ አንድ ቃል ፍጡርም አንተም ታነበው ከሆነ ለምሳሌ ቆይ እያደመጥኩ ነው። ግን እንዴት መሰለ፣ ለምሳሌ እኔ ኮቴን አምጣልኝ ብልህ አንተን ኮቴን አምጣልኝ ብልህ ይሄ የኔ ቃል ነው የሚሆነው። መጽሐፍ ቅዱስ ውስጥ ኮቴን አምጣልኝ የሚለው ያንተ የማን ቃል ነው? ወይም ደግሞ ለቴዎፍሎስ የተጻፈው ደብዳቤ የማን ቃል ነው? የጳውሎስ ነው። ችግር የለውም። ስለዚህ መጽሐፍ ቅዱስ ውስጥ የጳውሎስ ቃል ጭምር አለበት ማለት ነው። ችግር የለውም። እኛ ቀጥታ አላህ እንደተናገረው በቃ አመሰግናለሁ። መጽሐፍ ቅዱስ ውስጥም የፍጡራን ቃል ያለበት ነው ማለት በፍጡራን እጅ የገባበት ነው ማለት አይደለ? ወይ ተረጋጋት። ምንም እኛ እንደናንተ እኮ ፍጡር አይደለም ቃሉ ብለን እንኳን እናምነው። ስለዚህ ኦኬ ፍጡር ነው። ኦኬ የፍጡራን ቃላት ነው ማለት ነው። ገባኝ። የፍጡራን ቃላት ነው ውስጡ ያለው የእግዚአብሔር ቃላት ሳይሆን የፍጡራን ቃላት ነው ያለው በውስጡ ማለት አይደለም። ቆይ አንዴ አዳም ተረጋጉ። ሚታርግ ፈይሰል ምንም አትሳቅ። ምንም የሚያስቅ ነገር ተናገርክ። እስኪ ምንም የሚያስቅ ነገር ተናገርክ። የፈጣሪህን ቃል የፈጣሪ ቃል አይደለም የጳውሎስ ቃል አትጮህ፣ ተረጋጋ። እኛ መጽሐፍ ቅዱስ ጳውሎስ ቃል ተጨምሮበታል እያልከኝ ነው ያለው። ጳውሎስ ቃል ተጨምሮበታል እያልከኝ ነው አይደለ? አትጮህ። ተጨምሯል ተቀንሷል የሚባለው በመጀመሪያ ደረጃ የከሌ ቃል ተጨምሯል የሚባለው የጻፈው መራሱ ጳውሎስ እኮ ነው። የሆነ ሰንበዲ ሙሐመድ ለሰንበዲ ነግሮ ከዛ እነኛ ሰንበዲ ሙሐመድ ምንም አያውቅም እንደፈለግን ጽፈናል እንዳሉት ቁርአንህ እኮ አይደለም መጽሐፍ ቅዱስ። ጳውሎስ ራሱ እኮ ነው የጻፈው። ተጨምሮበታል እንዴት ልትለኝ ትችላለህ? ራሱ የጻፈውን መጽሐፍ እሱ ገብቶኛል። ለምሳሌ መጽሐፍ ቅዱስም ቢሆን የቴዎፍሎስ ቃል ተረጋጋ። ስለዚህ ጳውሎስ ሚውት አታርገኛ። አዳምጠ የእኛና የእናንተ ምንም የሚገናኝ ስላልሆነ ማለት ነው። ስለዚህ ራሱ ነው ጸሐፊው ራሱ ጳውሎስ ሆኖ ሳለ የጳውሎስ ቃል ተጨምሯል ልትል አትችልም። ጳውሎስ መንፈስ ቅዱስ መርቶት ለሰዎች መማሪያ እንዲሆን ተጽፏል። ለምን መማሪያ እንዲሆን። ያ ቃሉ አካላዊ ቃል ፍጡር ያልሆነ ነው ወይ መጽሐፍ ቅዱስ ከተባለ ነው። አካላዊ ቃል ወልድ ክርስቶስ በስጋ የተገለጠው እሱ የእግዚአብሔር ቃል የባህሪ ቃሉ ልጅ ብለን የምናምነው ነው እንጂ መጽሐፍ ቅዱስ ግን ሰዎች እንዲመሩበት ዕዳችንም ወንጀላችንም ጥፋታችንም ውድቀታችንም መነሳታችንንም የያዘ የኛ እንትን ደብዳቤም ጭምር ያለበት ነው እንጂ እሱ አካላዊ ፍጡር ያልሆነ የፈጣሪ አካላዊ ቃል ነው ብለን አናምንም እኛ። ስለዚህ ስለማናምን እንደዛ ብለን ዲስማች መሳቅም አይጠበቅብህም፣ መደሳሰትም የለብም። እናንተ ግን ልክ እኛ ክርስቶስ አካላዊ ቃል የአብ የባህሪ ቃል ነው እንደዛ እንደምናምነው ምን ታምናላችሁ? ቁርአንን ታምናላችሁ። እኛ የአብ የባህሪ ቃሉ የእግዚአብሔር የባህሪ ቃሉ ክርስቶስ ነው፣ እሱ በስጋ የተገለጠ ነው ብለን እናምናለን። ደግሞ ቁርአንን ምን ታምናላችሁ? የአላህ ቃሉ ነው፣ ያ ቃሉ ደግሞ ፍጡር አይደለም ብላችሁ ታምናላችሁ። ያን ቃል የተሸከመው አንዱ አረብኛ ነው ቋንቋው ማለት ነው።
እንደ ኢማም ሐንበሊ ደግሞ ይሄንኛው ቁርአኑ አረብኛው እንደገናም ደግሞ ለፍዙን ጭምር አንተ እንዳልከው ብቻ ሳይሆን ከፍ አድርገውት ፍጡር አይደለም ይላሉ ማለት ነው። ፍጡር አይደለም። ስለዚህ ፍጡር ካልሆነ ስለዚህ አረብኛ ቋንቋ አላህ ዘንድ አስቀድሞ ፍጡር ሳይሆን አለ ወይንስ አለ? ከጊዜ በኋላ ነው የተፈጠረው ቋንቋው? ኦኬ ጨረስክ? ቀጥል። እያልኩ ያለሁት ምን መሰለ፣ እኔ የአንተ ፖይንት ያነሳው ፖይንት የእኔ ፖይንት አይደለም። ለምሳሌ አንተ ባመጣኸው መሰረት ደብል ስታንዳርድ ስናደርገው፣ ለምሳሌ እፎይ እስቲ እዛች ጋር ከጀርባ ያለውን ኮቴን አምጣልኝ ብልህ ይሄ የማን ቃል ነው የሚሆነው? የእኔ ቃል ነው የሚሆነው አይደለ? እሺ መጽሐፍ ቅዱስ ላይ ያለው ኮቴን አምጣልኝ የሚለው ወይም ደግሞ ለቴዎፍሎስ የተጻፈለት ደብዳቤ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው እሱ ጋር ሲሆን ግን የፈጣሪ ቃል ይሆናል። አንተ እንዳልከኝ ከሆነ ደግሞ የእግዚአብሔር ቃል አይደለም እያልከኝ ነው አይደለ? የእግዚአብሔር ቃል አይደለም አይደለ? ለምሳሌ መጽሐፍ ቅዱስ ያሉት እነዚህ እንደዚህ አሁን እንዳሁኑ ፋኖሴን እንደዚህ በርኖሴን አምጣልኝ ምናምን የሚለው የእግዚአብሔር ቃል አይደለም ነው አይደለ? ለመውጣት ፈለክ ማለት ነው። ምንም ይኸውልህ እየተማማርን ያለ ነው። አንተ እንግዲህ ከፖይንቱ ወጥተሃል ማለት ነው። ለመውጣት ፈለክ ምንም እንግዲህ ከዚህ በላይ ምንም እንትን ልልህ አልችልም። ለምን እንደማላስወጣት ታውቃለህ? ለምን ኢንተራፕትም እንደማላደርግ ታውቃለህ? በአጥጋቢ ሁኔታ መልሼልሃለሁ። የእኛና የእናንተ እንደማይገናኝም ነግሬሃለሁ። ምን ብዬሃለሁ? አዎ መጽሐፍ ቅዱሱ የተጻፈው በነቢያትና በሐዋርያት ነው። እግዚአብሔር እንዲጽፉ አነሳሳቸው። የጻፉትም በራሳቸው ቋንቋ በራሳቸው ለሰዎች እንዲገቡ በሰዎች ለሰዎች የተጻፈ እንጂ ሀ በል ሀ በበል በ እያለ ፈጣሪ ነግሯቸው የተጻፈ አይደለም። ፍጡር ነው ወይ ካልከኝ፣ አዎ ፍጡር ነው። ፔሬድ። እኛ አካላዊ የሆነ ፍጡር ያልሆነ ነው ብለን ስለማናምን ፓራላል ስለ ፍጡርነቱ አይደለም የጠየቁ የኔ ፖይንት አይደለም። ስትሮማን ፋላሲ ፍጡር ያልሆነን ነገር ከፍጡር ከሆነ ጋር ለምን ታነጻጸራለህ? ካዳ እንደዛ ካልሆነ ጥያቄህ ይሄ ፍጡር አይደለም ብለህ ነው። ስለዚህ አላህን ፍጡር ያልሆነን አላህን ከፍጡር ጋር እያነጻጸርከው ነው። ዌልካም። እንደዛ ከሆነ ፍጡር ያልሆነን ከፍጡር ቴዎሎጂካሊ ማይስማሙ ነገሮችን ለምን ታስማማለህ? ፖይንት አይደለም። ስትሮማን ፋላሲ ነው ይሄ። ምንድነው ስትሮማን ፋላሲ? የቱ ጋር ነው የሰራው? ይሄ ፖይንት አይደለም። እኔ ያላነሳውን ፖይንት ለምን ታነሳለህ? እኔ ፍጡር ነው አይደለም እኮ አይደለም እያልኩ ያለሁት። ለምሳሌ የሉቃስ ወንጌል ለቴዎፍሎስ የተጻፈ ደብዳቤ ነው አይደለም? እሺ ተሰሮ ነው። በቃ እውቀት እዚች ድረስ ስለሆነ ፈርታል። በቃ አመሰግናለሁ። እውቀት እዚች ድረስ ነች። ምንድን ነው የሚያወራው? ስንት ቦታ ገባ እያችሁታል። አንዴ ጳውሎስ ይላል፣ አንዴ ቴዎፍሎስ ይላል፣ አንዴ ስ ማይገናኝ አታገናኙ። በመጀመሪያ ደረጃ እኛ ፍጡር ያልሆነ አካላዊ ቃል ነው ብለን አናምንም። መጽሐፍ ቅዱስ ፔሬድ። መጽሐፍ ቅዱስ ነቢያቶች ጽፈውታል። እንዴት? በሰውኛ ቋንቋ ለሰው እንጂ ሀበሉ ፍጡር ያልሆነ እንደዚህ መታ ልክ የሆነ ድንች እንዴት ነው ትኩስ ድንች ዛችሁ መጣችሁ እንደዚህ ያሉ እጃችሁ ላይ እንደሚያሳርፈው ቃሉን እንደዛ አሳርፈው እንደዛ ለእኛ የመጣ ቃል አይደለም። እሱ ማን ይባላል? ክርስቶስ ይባላል። አካላዊ ቃል ፍጡር ያልሆነው አካላዊ ቃል ማን ይባላል? ክርስቶስ ይባላል። ሌሎቹ ግን አካላዊ ናቸው ብለን አናምንም። አካላዊ ማለት አስቀድመው የነበሩ ናቸው፣ ፈጣሪ ናቸው ወይንም ደግሞ ፍጡር አይደሉም ብለን አናምንም። ስለዚህ ይሄንን ለዩ። እግዚአብሔር ፍጡራንን ያናገረባቸው 3 ቃላቶች አሉ። ግልጽ ላድርግላችሁ። አንደኛው የሰዎች ቃል አለ። እሱ የሰዎች ቃል የምናውቀው ምንድነው? እሱ ዝርው ነው፣ ዝርው ቃል ነው። ሁለተኛ ትራገውን የሚባለው ከመላእክት ጋር ለመላእክት ኮሚኒኬት የተደረገበት ነው፣ ፍጡር ነው። ሶስተኛው ቦርፎሪኮን ነው፣ ነቢያቶችን ያናገረበት ቃል ማለት ነው። አካላዊ ቃል ከሆነ ግን እሱ ማን ይሆናል? ክርስቶስ ይሆናል፣ በስጋ የተገለጠው ማለት ነው። ስለዚህ መጽሐፍ ቅዱሱ ምንድን ነው? ከነኚህ ውስጥ በፍጡራን ነው የሚሆነው ማለት ነው። አካላዊ ግን ማን ነው? ክርስቶስ ነው። አይገናኝም። ግልጽ ነው አይደል? ክርስቲያን ሁለት የማይገናኙ ኮምፔር ሊደረጉ የማይችሉ ነገሮችን ኮምፔር ማድረግን ትንሽ ያስቃል። እሱ እንደተናገረው ቁርአን የሚለው
ኮንፊደንሳቸው ፈሪ ነው ይለኛል እኮ ምን እንደሚወራ ራሱ አላውቅም። 6ኛ ክፍል ያቆመ ኡስታዝ እና አንደኛው ራሱ ጭንቅላቱ ሊል 4ኛ ክፍል ያቆመ ኡስታዝ አለ እና 4ኛ ክፍል የቆመው ኡስታዝም እችን አርጉመንት ሲያነሳ ሰምቼዋለሁ። ማይገናኝ ሎጂክ ሊያገናኝ ማለት ነው። ኡስታዞቻችሁ ከ4ኛ ክፍል ስላላለፉ ነው። የእኛን አስተምሮ ወቁ ቅድሚያ እኛ ፍጡር አይደለም ብለን ስለማናምን ማለት ነው። ስለዚህ እነሱ ቁርአን ፍጡር አይደለም ብለው ነው የሚያምኑት። ቁርአን ፍጡር አይደለም የአላህ ባህሪው ነው አለ ቅድም። ሉክ የአላህ ባህሪ ማለት ደግሞ ልክ እንደሚያየው እንደ እጁ፣ እንደ እግሩ፣ እንደ አይኑ፣ እንደ ጆሮው ቁርአንም ባህሪው ነው እያለ ነው። ከዛ ውስጥ ከባህሪ ውስጥ አንዱ ለምሳሌ እንደዚህ አይነት ቃላቶችን ይዟል። አሁን ይሄ የአላህ ባህሪ ነው። ሴቶች ለእናንተ እርሻዎቻችሁ ናችሁ፣ እርሻችሁን በፈለጋችሁት ሁኔታ ድረሱ የሚል አላህ ከዘለዓለም ጀምሮ ባህሪ ነበረው። እንደዚህ የሚል ማለት ነው። ሴቶቻችሁን እረሱ የሚል ዘለዓለማዊ ገና ሰማይና ምድርን ከመፍጠሩ በፊት እንደዚህ አይነት ቃል ነበረው። የሙስሊሞች አምላክ አላህ ግልጽ ነው። ስለዚህ በምን ስታንዳርድ ነው መጽሐፍ ቅዱስ ላይ አንስቶ ይሄንን እንትን የሚለው? ሁለት የማይገናኙ ነገሮችን አገናኝቶ። ስለዚህ በጣም ግልጽ ነው ማለት ነው። መሐመድ እንኳን ደህና መጣህ። መሐመድ ቀጥል። እሺ ይሰማል? ይሰማል። ቢላል ሚታርግ ጥያቄው ግልጽ ነው። ያላህ ቃል ምንድን ነው የሚል ነው። ያላህ ቃል አይደንቲቲው ባህሪ ነው። ኦኬ። ስለዚህ ፍጡር ነው ፍጡር አይደለም? አይደንቲቲ ባህሪ ነው እያልኩ ነው። ኦኬ። ባህሪው ፍጡር አይደለም። ባህሪ ታውቃለህ? እስቲ ስለ ፈጣሪ ባህሪ ሲባል ምን ማለት ነው? ባህሪ ያለ አካል ተለጥሎ ይቆማል። ባህሪ ይሰማል ስንል አሁን ይሄ ባህሪው ነው። ባህሪ ያለ አካል ተለጥሎ ይቆማል። ምን አልከኝ? ባህሪ ያለ አካል ተለጥሎ ይቆማል። አካል የሚለው ነገር የለም። አካል የሚባል የለም። አሁን አንተ ሎጂክ ነው ጥያቄውን የጠየቀኝ። እስኪ በቁርአን እንደዛ የሚል ጥያቄ አለ? አሁን አንተ የጠየቀኝን ጥያቄ ማለት ነው ሎጂክ ነው። እኔ በሎጂክ ነው መልስልህ እኮ። ቀላል እኮ ጥያቄ ነው የጠየቅኩህ። ለምሳሌ ቁርአን ምንድን ነው እሱ ስለ ባህሪው ነው አልከኝ። ባህሪው ነው የሚል ማስረጃ ልትሰጠኝ ትችላለህ? አንተም እኮ የመለስክልኝ ዝም ብለህ ነው። ጥያቄ ብቻ ነው የጠየቅኩህ እኮ አንተም እኮ የጠየቀኝ ከቁርአን ውስጥ ጠቅሰህ ነው አይደለም? ሎጂክ ዝም ብለህ ነው የጠየቀኝ። ስለዚህ ቁርአን ምንድን ነው ብለህ ነው የምትመራበት? ፍጡር ነው ፍጡር አይደለም? የአላህ ሱብሃነሁ ወተዓላ ንግግር ባህሪው ነው ብዬ ነው። ባህሪው ምንድን ነው? ባህሪው ምንድን ነው? ባህሪ አታውቅም እንዴ? ባህሪው ምንድን ነው? ፍጡር ነው ፍጡር አይደለም? ባህሪ ነው ንግግር ታውቃለህ? መናገር፣ ይሄ የሚናገር መልእክት ነው። ኦኬ። መልእክቱ ምንድን ነው? ፍጡር ነው ፍጡር አይደለም? ምን ብዬ ልረዳው? ፍጡር ነው? ይኸውልህ እየሰማኝ ከሆነ አሁንም መልሰህ እየጠየከኝ ነው። ባህሪ ነው አልኩህ ወንድሜ፣ የምትሰማኝ ከሆነ ስለዚህ ባህሪው ፍጡር አይደለም ብዬ ልረዳው? ምን አልከኝ? ኦኬ። ባህሪው ፍጡር አይደለም ብዬ ልረዳው? ትስማማለህ? እኔ አሁን ፍጡር ነው አልኩኝ። ባህሪ ታውቃለህ? ባህሪ አታውቅም እንዴ? ፍጡር አይደለም ብዬ ልረዳው ወይ ነው ያልኩህ። ባህሪ ነው ባህሪ ነው። እንግዲህ የምትሰማ ከሆነ አውቀህ ነው። አማርኛው ነው አረብኛው ነው ባህሪው? አማርኛው ነው አረብኛው ነው ባህሪው የሆነው? ምን አልከኝ? አማርኛው ወይንስ አረብኛው ነው ባህሪው? በቃ የመለኮት ንግግሩ በሙሉ ባህሪ ነው። አረብኛው ነው አማርኛው ነው ባህሪው? በአማርኛውም በለው በአረበኛው ቁርአን ነው መጀመሪያ ነው። ስለ አማርኛ ምናምን ቁርአኑ ምንድን ፍጡር ነው ያልከኝ? ባህሪው ነው አልኩህ። እሺ አረብኛ ቋንቋው ባህሪው ነው? ቁርአን ነው ባህሪው። እሺ አረብኛስ? ስለ አረበኛ እያወራን ነው እንዴ? ስለ ቁርአን ነው ፈጣሪ ፍጡር ነው ወይ ያልከኝ ነበር። እሺ ቁርአን የምትለው አማርኛውን ነው? ቁርአን የምልህ ቁርአኑን ነው። ትርጉሙን አይደለም። ቁርአን የምትለው በምን ቋንቋ ያለውን ነው? ያ ቁርአን የምትለው በምን ቋንቋ ያለውን ነው? ሲጀመር ቋንቋ አይደለም እኮ ቁርአን።
ኦራይት ቋንቋ አይደለም ብሎኛል። እስቲ ቋንቋ ባልሆነ አንድ አያ ንገረኝ እስቲ። ይሄ የባህሪ ነዋ፣ የፈጣሪ ባህሪ አታውቅም እንዴ? ያ ረቢ ምን ውስጥ ነው? ምንድነው እሱ እያልከኝ ያለው ወገናችን? ቁርአን አረብኛ ቋንቋ አይደለም? ቆይ አሁን አንተ እያልከኝ ያለው ማለት ነው። ይሄን ጥያቄ አንተ ላይ ባዞረው ማለት ነው አትመልሰውም። ሺህ ጊዜ አዞረው፣ ሰከንድ ባልቆየ ጊዜ ውስጥ መልሰዋለሁ። ቁርአን አረብኛ አይደለም? ቁርአን አረበኛ አይደለም። በአረብኛ ወርድ አይደለም? ቁርአን ነው እንጂ አረበኛ አይደለም። አሁንም እየሰማን ነው። ስለዚህ በምንድን ነው የወረደው ቁርአን በአረብኛ ካልሆነ? ቁርአን አታውቅም እንደ ቁርአን ፊደሉ ሊሆን ይችላል አረበኛ፣ ግን ቁርአን ነው የሚባለው። አረበኛ ነው ማለት አይቻልም። ኦራይት ክርስቲያን አዘጋጅልኝ። አረብኛ አይደለም ብሏል። 14 እሺ እፎይ ክርስቲያን ከማዘጋጀቱ በፊት እኔ አንድ ጊዜ ልመልስ። እሺ ቀጥል አንተ። ቁርአን ምንድን ነው? እሱ ምን ቋንቋ ነው? ቁርአን በአረበኛ የወረደ ቋንቋ ነው። ማስረጃ ልስጥህ። አይ ቆይ እና አንዘልና ቁርአንን አረብያን ለዓለኩም አልፈልግም ታቂሉን ይላል። አልፈልግም። እፎይ ሲጀመር እኮ የሚችል ሰው አልፈልግም ይታወቃል። ወይ ኦፊስ ነው። ኡስታዝንም ቅድም ወራትካቸው አድራ አትግባ ዝም ብለህ እንዳልጎዘው። እሺ እፎይ አይ በእውነት ጽና። እኔ እኮ ምን መሰለህ በመሐመድ ንግግር ትስማማለህ? በመሐመድ ንግግር እስማማለሁ። ከዛ ደግሞ ቁርአን በአረበኛ አልወረደም ያለብህን ነው እየነገርኩ ያለሁት። ምንድን ነው እኔ ያልኩት ወርዷል። ቆይ አልጠየኩም። ማስረጃ ምን ጠየቁ? በመሐመድ ንግግር የምትስማማ ከሆነ ቁርአን አረብኛ አይደለም የአረብኛ አይደለም ብሏል። ስለዚህ ምንድን ነው እሱ? ቁርአን አይ በመሐመድ ስትለኝ በነብዩ አልክ ብዬ ነው እንጂ መሐመድ አሁን በተናገረው አልስማማም። ኦራይት። ስለዚህ ግልጽ በሆነ አረብኛ ቋንቋ እንደሆነ ቁርአን ትስማማለህ ማለት ነው። ቁርአን አረብኛ ቋንቋ በአረብኛ ቋንቋ የወረደ እንደሆነ ትስማማለህ? አዎ ማስረጃም እየሰጠሁ በማያሻማ መልኩ። ስለዚህ ጣልቃ ስገባ እስማማለሁ በመሐመድ ስትለኝ የተቃረንከኝ መስሎኝ ነው። ዌልካም አይደለም። ስለዚህ እሱ ባህሪው ነው ቁርአን ብሎ ያምናል። ባህሪው ነው ብሎ ስለሚያምን ስለዚህ አረብኛውን ባህሪው ነው ብለህ ታምናለህ? ልንገርህ አጠር አድርጌ ስነግርህ ባህሪ በሚለው በመከፋፈሉ ሳይሆን እኛ የምናምነው ቁርአንን ለምሳሌ እኔ መሬትና ሰማያትን ፈጠርኩ ሰዎችንም ጅኖችንም ፈጠርኩ እያለ ተናግሮ ሳበቃ ቁርአንን አወረድኩት ነው የሚለው። ኢና አንዘልናሁ ቁርአንን አረብየን ለዐለኩም ተዕቂሉን። ምንድን ነው እዚህ ላይ የሚለው? እኛ ፍቹን ታውቁ ዘንድ ቁርአንን በአረበኛ ቋንቋ አወረድ ነው የሚለው። ደግሞ ሌላ ማስረጃ ላይ እንደዚሁም ሱረቱል ፉርቃን ቁጥር 25 ቁጥር 1 ላይ ብገባ ታገኘዋለህ። 25 ቁጥር 6 ላይ ብገባ እንዲሁም ደግሞ 3 ቁጥር 2 እስከ 3 ድረስ ብትገባ ታገኘዋለህ። አወረድ ነው የሚለው። መልካም ችግር የለውም። ስለዚህ አረብኛ ቋንቋ በሆነ ቁርአንን አወረደው አይደለ? አዎ አወረደው። ስለዚህ አረብኛ የሆነው ቋንቋ ፍጡር ነው ፍጡር አይደለም? ቋንቋው ፍጡር ነው። ኦኬ። እና በምን ነበር የነበረው? ፍጡር ከሆነ ምኑን ነው ፍጡር አይደለም የምትለኝ ታዲያ? ተመልሶልህ እኮ ነበር። ለምሳሌ ቃሉ አወረድ ነው። ለምሳሌ ቅድም ቃልን አለ ቋንቋ አሳየኝ እስኪ። መጀመሪያ ፍጡር ነው አይደለም የሚለውን አልተመለሰም። ባህሪ ነው አልኩ። ፕሊዝ ደግመህ ጣልቃ ከገባ አወርዳለሁ። ይሄ 6ኛ ክፍል ያለፉ ከ4ኛ ክፍል ካለፉ ኡስታዞች ቤት እንዳይመስላችሁ። አትሊስት ከ6 ያለፋችሁ ኡስታዞች እና ተማሪዎች ገቡ እዚህ ቤት። አትሊስት የውይይት ስርዓት ወጉ። አንዱ እያወራ ጣልቃ ይገባል። ላውራ እያልክ ነው አንተ። ላወርድ ነው። እሺ የምታውቅ ከሆነ እሺ መልስ። እሺ መለስኩልህ። አንተ አሁን መጀመሪያ ጥያቄ ምን ላይ ነበረ? መጀመሪያ ፖይንት ቁርአን ፍጡር ነው አይደለም አልክ። አይደለም የአላህ ሱብሃነሁ ወተዓላ ንግግር ባህሪ ነው ተባልክ። ይሄ አንደኛው መልስ ስትባል ደግሞ ምን አለ? ቁርአኑ ደግሞ አረብኛ ነው ተባልክ። ስለዚህ አረብኛው ፍጡር ነው። ይሄ ተመልሶልሃል። ንግግር ቆይ ቃሉ ፍጡርም ድጋሚ አሁን ፍጡር ነው አይደለም ምናምን ብላ አትጠይቅም። ባህሪው ነው ተብለሃል። ቆይ እሺ አረብኛውስ ባህሪው ነው?
ለምን ሳክ? የሚያስቅ ነገር ነው የተናገረው። መልሰው ያው ነው ማይክን አንሳው። የሚያስቅ ነገር ነው ስናገር ሰምታችኋል ወገኖቼ? ምንም አያስቅም። ለምን አሳቀ? እኔ ሳኩት ጥያቄው መጀመሪያ ያነሳው ፖይንት ያ ተመልሶልሃል። እሺ መጀመሪያ ምን ተስማማው? ባህሪው ነው ብለኸኛል። ስለዚህ አረብኛው ባህሪው ነው በቃ። ስለዚህ አሁን ቁርአን ፍጡር ነው አይደለም ብላ አትጠይቅማ። ምክንያቱም ጠይቃለሁ። መጠይቀው ደግሞ ምንድን ነው እሱ? አዳምጥ። አንተ ባህሪው ነው ስትል ሌላኛው ደግሞ ባህሪው አይደለም የሚል ስላለ ይሄ አንተን አቂዳን እንጂ ነገርከኝ። የሁሉም እኮ አይደለም። እራሱ የቁርአን የነገረን ነው አላህ ሱብሓነሁ ወተዓላ። ይሄ ባህሪው ነው እንጂ መሐመድ ራስን ቻልና መልስ። ማስረጃ በጠይቀህ 1000 ዓመት በጠብቅህ ስለማታመጣ ባህሪው ነው የሚል ስለማታመጣ፣ አሁን ግን ቀጥታ ጥያቄው ላይ ምክንያቱም አንተ ናላዋርድህ ማዋረድ አልፈለኩም ነበር። ክፈት ማስረጃ አይደለም ከቁርአን ከሐዲስ ክፈት። ቁርአን ያላህ ባህሪ ነው የሚል መልካም። እሺ አንተም ፍጡር ነው አይደለም የሚለውን መጀመሪያ ጠየቀውን ጥያቄ አውጣ፣ ጠይቀኝ፣ አሳየኝ። አሳየ ጥያቄው ማለት ነው። ክፈት መጀመሪያ አንተ አሳየ፣ ከዛ ከፍታለሁ። ጠያቂ ነኝ። ነውም አላልኩም አይደለምም አላልኩም። ጥያቄ አቅርበሃል። የጠየቀውን ጥያቄ አውጣ። አዳምጥ። አላህ ፍጡር ነው ወይንስ ፈጣሪ ነው ተብሎ ቢጠየቅ፣ አንድ ሰው ቢጠይቅ ቅድሚያ አላህን አሳየኝና ተብሎ አይጠየቅም። ስለዚህ ክሌምን አድርግ እኮ የጠየቀውን ጥያቄ መጽሐፍ ቁርአን ላይ አውጣና አሳየኝ። ክፈት። አሁን ማስረጃ ክፈት። ማስረጃ እከፍታለሁ። አንተ ጥያቄውን ክፈትና አሳየኝ። ቁርአን ላይ እንደዛ ብሎ የሚል ጥያቄ አለ። ሎጂክ ነው የጠየቀው። የምን ጥያቄ? ምን ጥያቄ? የጠየቀኝን ረሳው። ምን ብለህ ነው የጠየቀኝ? ስለዚህ ማምጣት አችልም። ማምጣት የምችለው አንተ የጠየቀኝን ጥያቄ ቁርአን ላይ ስታመጣልኝ ነው። በይ የምንስማማ ከሆነ እኔ ማመጣልሃለሁ እያልኩ ነው። ከእኔ ጥያቄ ነው ገና የጠየቁት። አቡ ዳውድ 47:37 አዘጋጀው። ክርስቲያን ጥያቄን ትከፍታለህ? አከፍትም? እከፍታለሁ። ስለዚህ ባህሪ ነው ብለህ መልሰሃል። ባህሪ ለመሆኑ ማስረጃ አንጣ። ድጋሚ እየጠየከኝ ነው። አሁን እኔ ጥያቄውን በቁርአን አዳምጥ እና ክርስቲያን ከፍ በል። ኦራይት ምን ይላል? This is the proof that this is a proof of the fact that the Quran is not created። እኔ ምን ሚል አግኝቻለሁ? ቁርአን ፍጡር አይደለም ሚል ስላገኘውኝ፣ ስለዚህ ጥያቄ ጠይቃለሁ። ፍጡር ነው ፍጡር አይደለም የሚል ጥያቄ ጠይቃለሁ፣ ማስረጃ ስላለኝ እኔ። አሁን አንተ ደግሞ በተራ ባህሪ ነው ላልክባት እንደዚች እኔ እንዳሳየሁት አንተ ደግሞ ተራ አንተ ታሳያለህ። አሳይ። አፍጥ ነው እየሰማኝ ከሆነ አሁን ያሳየኝ ጥያቄ አንተ ከጠየቀኝ ጋር በጭራሽ አይገናኝም። አሳይ። ማስረጃ አንጣው። አይገናኝም። ሎጂክ ጥያቄ ነው የጠየቀኝ። ኦኬ ወንድማችን እንግዲህ ጥያቄ እንኳን ምን እንደሆነ አያውቅም። ጥያቄ እንኳን ምን እንደሆነ አያውቅም። ምክንያቱም ሙስሊም ነው። ሙስሊም ስትሆኑ ደግሞ አላህ እጅ እግር አለው ጭንቅላት ግን የለውም። አሳየኝ። አላህ ጭንቅላት አለው እግር አለው የሚለውን አሳየኝ። አልወጣኝም። እኔ አላህ ጭንቅላት ቢኖረውማ አንተም ጭንቅላት ይኖረ ነበረ። እግር እንዳለው ተመዝግቦ ለምታወራው ወሬ እያንዳንዱ ትጠየቃለህ። ዝም ብላ አታወራ። 48 በዋሪንግ ክፈተው ክርስቲያን። ጭንቅላት አለው የሚል ማስረጃ ታመጣልኛለህ። ጭንቅላት እንደሌለው ነው የማውቀው እኔ። ኦልራይት the prophet said ነብዩም እንደዚህ አለ the people will be thrown into the hellfire ሰዎች ወደ ገሃነም ይከተታሉ፣ ይወረወራሉ። it will say are there any more to come በጣም ብይት አለው። ተጨማሪ ይመጣልን ብላ ትጠይቃለች ገሃነምም። እንደዛ መሰለኝ ቲል አላህ ፑትስ ሂዝ ፉት እግሩን አላህ እስከሚጭንባት ድረስ ኦቨሪት ብሎ ያስቀምጠዋል ማለት ነው። ክርስቲያን አንበባ ወይንም በጣም ብይታ ነው። ቲል አላህ ፑትስ ሂዝ ፉት ኦቨሪት
አላህ እግሩን ጀሃነም ውስጥ እስከሚጭንባት እስከሚረግጣት ድረስ እሷም ትጠይቃለች። ከዛ በኋላ እግሩን ከጫነ በኋላ ቃጢ ቃጢ ወይም በቃ በቃ ብላ ወጣ እንዴ ልጁ ወጣ እንዴ ልጁ። አላህ እግር አለው ጭንቅላት የለውም። ስለዚህ ሙስሊሞች አልፈርድባችሁም ማለት ነው። ኤኒዌይስ ባክ ቱ አወር ቶፒክ ዋን። እንኳን ደህና መጣ። እሺ ሰላም። መልካም ሜቢ ጥያቄውን ከሰማው ቁርአን ያለ ቃል ነው ብለህ ታምናለህ? አይ ሚን ቁርአን ፍጡር አይደለም ነው ፍጡር ነው ብለህ ነው የምታምነው? አሁን ይሄ ማለት ነው። አሁን ይሄ ጥያቄ ምን የሚሉት ነው? አሁን ለምሳሌ ቢያንስ መልስ አለ የለም? መልስ አለ የለም? እሺ ጥሩ። ቁርአን ፍጡር ነው አይደለም የሚለው ቢሆንስ ባይሆንስ ምንድን ነው? እሺ ምንድን ነው? እስኪ አሁን ቢሆንና ባይሆን አሁን ይሄ ጥያቄው ምንድን ነው? እዚህ ላይ እስኪ መልካም ሎክ ፍጡር ቢሆንስ ባይሆንስ ምንድን ነው? ስለዚህ ስለ አምላካቸው ቃል እንኳን ምን እንደሆነ መናገር አይፈልጉም። ምክንያቱም ሙስሊም ናቸው። ምክንያቱም መዋሸት ይፈልጋሉ። ምክንያቱም ማጭበርበር ይፈልጋሉ። ምክንያቱም አቋም የላቸውም። ምክንያቱም አላህ አልወለደም አልተወለደም እሱ ቢጤ የለውም አምሳያ የለውም ከሚል መፈክር ውጭ ስለ አምላካቸው ብለው ከሚያምኑት ቃል እንኳን አያውቁም ምን እንደሆነ። እሱን ካነሱ ደግሞ ብዙ ቻሌንጅ የሚደረጉበት አለ። ምን ለፍዙ ምንድን ነው? እንደገና ደግሞ ይሄ እንትኑ አረብኛው ምንድን ነው የሚል ጥያቄ ይመጣባቸዋል። ይሄ ቅራቱ ምንድን ነው የሚል ይመጣባቸዋል። እንደዛ ከሆነ ሉክ የአላህ ቃል ቁርአን ፍጡር አይደለም ብለህ የምታምን ከሆነ እኔ ሪሳይት ሳደርገው እየሰማ ፍጡር አይደለም የምትል ከሆነ ክርስቶስ ያ አካላዊ ቃል በስጋ ሲገለጥ ለምን መቀበል ከበደ ተብለው ቻሌንጅ የተደረጉበትና በጠረባ የተባሉበት ጊዜ ስለነበረ ከዛ በኋላ እርስ በርሳቸው ፍርክስሳቸው ወጥቶ የተለያዩበት የተገዳደሉበት ቶፒክ ነው። ምክንያቱም አንዳንዶቹ ይላሉ ይሄማ እንዲህ ከሆነ ክርስቲያኖችን ለምን እንቃወማለን? ምክንያቱም አካላዊ ቃል በስጋ ተገለጠ ሲሉ ካደ እነሱ ስለምን እንቃወማለን? ያላ ቃል እኔ ስቀራው ፍጡር አይደለም የምንል ከሆነ የኔን ድምፅ እየሰማ ሰውየው እየሰማ ያለው ፍጡር አይደለም ያቃሉ የሚል ከሆነ ክርስቶስን ለምን እንቃወማለን ተባብለው እርስ በርሳቸው የተጨራረሱበት ቶፒክ ነው። የተራረዱበትና የተለያዩበት ስለሆነ አንደኛው ፍጡር ካለ ያንኛው ሙስሊም አይደለም ተባብላችሁ የምትለያዩበት ስለሆነ ማለት ነው። ቀደም ወንድማችሁ ሲል እንዳሰማችሁት አቡበከር ምን አለ? ለፍዙ ወይንም ለማረብኛው እንትኑ ፍጡር ነው፣ ቁርአን ግን ፍጡር አይደለም አለ። ዋብያው መጣና ይሄ ከባድ መጥፎ አደገኛ ንግግር ነው፣ አይደለም ልናምነው ቀርቶ አረብኛውን ይሄ እንትኑን የቅራቱ እንትኑ ፍጡር ነው ማለትን አይደለም ማመን መናገር አለ። ሰማይ ምድሩን የሚያንቀጠቀጥ አደገኛ ንግግር ነው አለ። እዚህ ያሉት ያውቁታል? አያውቁትም። አብዛኞቹ እምነታቸው ሙስሊሞች አያውቁትም። እምነታቸው አሸዋ ላይ የተመሰረተው ምን በሚል አልወለደም አልተወለደም በምትል መፈክር ብቻ። ከድር እንኳን አንድ ነገር ግን በሁሉ ነገር አሁን ያንተ ጥያቄ ምንም ነገር መረጃ እንትን የለውም፣ መሰረት የለውም። ያንተ ጥያቄ ዝም ማንበዛበዝ ነው እንጂ ያዝከው ማለት ነው። አንተ መጽሐፍ ቅዱስን እንዳነበብከው አስተምሮቱን እንዳነበብከው ልክ የአንስታንን ጭንቅላት አድርገህ ብዙ ለምን ታወራለህ? አንስታን ብዙ አያወራም ነበር ታውቃለህ። ይሄንን አንብበሃል? ባዮግራፊውን ብዙ ወሬኛም ነበረው። ቴሪ ኦፍ ሪላቲቪቲን እንኳን ለማስረዳት የተጠቀመባትን በግዕዝኛ እንደምትጸልይ እንኳን ማለት ነው። አንተ ቁርአንን እንዴት ነው በግዕዝኛ እንደምትጸልዩ አለ። በአረብኛ ካልጸለይ ካለህ እንደማይሰማ አታውቅም እንዴ? እኔ በአማርኛ መጸለይ ይችላለሁ፣ ችግር የለብንም። እኛ 72 ቋንቋ ሰራቸው እሱ ይሰማኛል። ፈጣሪ በምንም ጸልይ በምንም ጸልይ አሁን ትመልሳለህ? ታዋቂ ነው፣ ይሰማል። ቁርአን ተፈጣሪ ነው። ታለቅሳለህ ወይንስ ጥያቄ ትመልሳለህ? ስለ ቁርአን ማስረዳት አይደለም። አልጠየቅኩህም። የማን ነው ቃል ብዬ አልጠየቅኩህም። አይደለም ሰውዬ ተረጋጋ። ኩልዳ ያልጠየቅኩህን አትመልስ። የማን ቃል ነው ብዬ አልጠየቅኩህም። ጠይቄያለሁ አልጠይቅም። አንተ ጥያቄ መሰረት የለውም። መሰረት ቢስ የሆነ ጥያቄ ነው እየጠየቅ ያለህ። ሰሮን ኤንዌስ ጭንቅላት ያላችሁ ግቡ። ከአራተኛ ክፍል ያለፋችሁ
ስለ ቁርአን ማለት አንዴ ያላህ ቃል ከአራተኛ ክፍል ያለፋችሁ ግቡ እባካችሁ። ኡስታዞቻችሁ ከ6ኛ ክፍል ያቆሙ ናቸው። እናንተ ግን ከአራተኛ ክፍል ከፍ ያላችሁ ግቡ። አንዴ ቆይ ሉክ ምንድነው ልጁ የነበረው ደጋግሞ የአላህ ቃል ፍጡር ነው ወይስ ፍጡር አይደለም ብሎ መጠየቅ መሰረት የሌለው ጥያቄ ነው፣ መሰረተ ቢስ ነው ብሎ እየተናገረ ነው። እናመሰግናለን። እኛ እንደዚህ እንድትሉ ነው የምንፈልገው። በነገራችን ላይ ቁርአን ውስጥ የመሐመድ ቤት ሳትጠሩ እንዳትገቡ፣ ከተጠራችሁ እና ከገባችሁ በኋላ ደግሞ ወዲያው ተመገቡና ውጡ የሚል ቃል አለ። ይሄ በጣም ለእስልምና መሰረት ነው። ቁርአን የአላህ ቃል ፍጡር ነው ወይስ ፍጡር አይደለም የሚለው ግን መሰረት ጥያቄ አይደለም፣ አያስፈልግም። እናመሰግናለን ሙስሊሞች። አንድ አንተ ጥያቄ ግልጽ አይደለልኝ ነገር ልጠይቅ። አሁን አንተ ቃሉን ወይ ሚሴጁን ነው ወይስ ስፔሊንጉን ነው ፈጣሪ ነው ፍጡር ነው ብለህ የምታወራው? እኔ እኮ ጥያቄው ራሱ ብዙ እየሰማው ነው። እስቲ ግልጽ አድርግልኝ። መልካም፣ ሁለቱንም ብጠይቅ ሁለቱም በአስተምሮቶቻችሁ ውስጥ ስላሉ፣ ምክንያቱም ፍጡር ነው ወይንም ደግሞ ፍጡር አይደለም ብለህ ስትል ምኑን ነው አንተ? አንተ ሚሴጁን ነው ወይስ ስፔሊንጉን ነው ወይስ ቋንቋውን ነው? ፍጡር ነው ፈጣሪ ብለህ እየጠየቀኝ ያለው ምኑን ነው? ሁለቱንም እንዴ? ግልጽ እኮ ነው። ስፔሊንጉ ፍጡር ነው። ምንም ሳልንገራገር እነግርሃለሁ። አረብኛ ቋንቋ ቁርአን ሳይወርድም ነበረ፣ አሁንም አለ፣ ወደፊትም ይቀጥላል። ሚሴጁ ግን ፍጡር ነው ማለት አይቻልም። የአላህ ቃል ነው። ስለዚህ ለምሳሌ አንድ ምሳሌ ላንሳልህ ከቅርታ ጋር። ስለዚህ ይሄ ሪሳይት የምታደርገው ምቀራው ድምፀቱ እንትኑ ሪሳይቴሽን ፍጡር ነው። እንደገና ደግሞ አረብኛው የሚያጽፉም ፍጡር ነው አይደለ? ስፔሊንጉ እንዳለ ብጠይቀኝ ስፔሊንጉ አሁን ለምሳሌ አሊፍ ባታ ሳጂም ብለን አይደለም እንቀራው ምንማረው? ስፔሊንጉ እያንዳንዱ ስፔሊንግ አረብኛ ቁርአን ሳይወርድ በፊት የነበረ ስፔሊንግ ነው። ይሄ ማለት ምንድነው? ፍጡር ነው። ነገር ግን ሚሴጅ ፎር ኤግዛምፕል ምሳሌ ልውሰድልህ። ደብዳቤ አብይ ብጽፍ ሰክሬተሩን ነው የምጽፈው አይደለ? የሆነ ቦታ ቢጽፍ ማለት ነው። ሰክሬተሩ ጽፍና ደብዳቤ ይላካል። ያ ደብዳቤ ትእዛዙ ትርጉሙ የአብይ ነው። ነገር ግን ስፔሊንጉ የሰክሬተር ወይ በኮምፒውተር የተጻፈ ወይ በእጅ የተጻፈ ነው። ሚሴጁ ግን የአብይ ነው ማለት ነው። ትቀበላለህ። እንዲህ ነው ማምነው። በቃ እኔ አሁን የራሴ ፐርሰን ልንገር አይደለ? በዚህ መልኩ ነው ማምነው። የተጻፈው ነገር ደግሞ በግልጽ ይሄ አረብኛ ቋንቋ ከኔ የወረደ ነው ብሎ አላህ እስከነገረኝ ድረስ አምነዋለሁ፣ እቀበላለሁ። ግን ጥቅሙ ምንድን ነው? አሁን እዚህ ላይ ጥቅሙ ምንድን ነው? ይሄ ላይ ማውራት ከድር አረብኛ ከኔ የወረደ ነው እያለህ ፍጡር ነው እንዴት አልከው? ካዳ አረብኛ ስፔሊንጉ አይደለም፣ በአረብኛ ቋንቋ መርጦልን አላህ ቁርአንን እንደወረደልን እየነገረን ነው። ተስማምቻለሁ። እኔ እንደ ከድር አስተምሮ መሰረት ይሄ ለፍዙ አረብኛው ምኑ ፍጡር ነው። መልእክቱ ብቻ ነው ፍጡር ያልሆነ። መልእክቱ ያለ ቋንቋ ይኖራል። ግን ወንድማችን ከድር ክርስቲያን አዘጋጅልኝ፣ የሀምበሊን አዘጋጅልኝ። ቀጥታ ከድር የሚመጣው ቀጥል። ከድር አንድ መረጃ እንሰጣችኋለን። ከድር ቀጥል። ሚት አታርግ። ቀጥል። ምን አልከኝ? ቀጥል ማለት እኔ አሁን በቃ ቁርአኑ የወረደበት ቁርአን አሁን ቤት ውስጥ እኮ አንተ አሁን ፈጣሪ ነው ካልክ ቁርአን ፊት ለፊት አድርገህ ለቁርአኑ ልትሰግድ ነው። ብቷል አይደለ? ነገር ግን እዛ ውስጥ ያለው ሚሴጅ እዛ ውስጥ ያለው ትእዛዝም ሆነ የምትከለከለው ነገር የአላህ ቃል ነው፣ የአላህ ንግግር ነው። ስለዚህ እነኚህ ንግግር እንትኖቹ እነኛ ለምሳሌ አሊፍ ላም ምናምን የሚሉት ፍጡር ናቸው። መልእክቱ ብቻ ነው ፍጡር ያልሆነ የሚል ከድር አስቀምጦልናል። ይሄ ኢማም እንትኖችህ የአንተ የተመሰረትክበት ሀምበሊ ምን ይላል? ክርስቲያን መክፈት ትችላለህ?
ያዘጋጀው ከፍትለታለሁ። ምን ይላል የሚለውን እናያለን። ቀጥታ ሙስሊም አይደለህም ከእንደዚህ አይነት ሰዎች እራቁ፣ ከነሱ ጋርም ህብረት እንዳታደርጉ፣ እነኚህ ሰዎች ሊወገዱ የሚገባቸው ናቸው ብለው የሚያስቀምጡልህ ሙስሊም አይደለህም። ፔሬድ። ቅድም በሰማነው ቪዲዮ የሚለው ቅድም በሰማችሁት ቪዲዮም ላይ ምንድን ነው የሚለው? ያኛው ሀባሹ ምላሽ ሲሰጥ አረብኛውና ይሄ ሪሳይት የሚደረገው ፊደላቱ መክሉቅ ነው ፍጡር ነው ሲል ሙስሊም አይደለም። እንደዚህ ብሎ ማመን ብቻ አይደለም መናገር በራሱ ሰማይ ምድርን የሚያንቀጠቅጥ ከባድ አደገኛ መጥፎ ንግግር ነው ማለት በጣም አደገኛ ንግግር ነው ብሎ ምላሽ ሰጠው ማለት ነው። ወንድማችን መጣና ግን የአረብኛ ድሮም ያለ አይደል እንዴ? ስለዚህ እዛ ቁርአኑ የተጻፈበት ቁርአኑ የያዘው ቋንቋ ፍጡር ነው አለን። ፍጡር ነው። ስለዚህ ምንድነው እሱ ቀጥታ ከነሐንበሊ ጋር የሚጋጭ ማለት ነው። የሚጋጭ አስተምሮ ኦራይት። ከመጽሐፉ ላይ ብከፍቶ አይሻልም ነበር? እሺ ቀጥል። ኦኬ ይሄን ልክፈትላቸውና ላንብብላቸው። ምን ይላል? whoever said the Quran is in my words or my words are in the Quran or the Quran is in my recitation or my recitation is in the Quran whether it is come first or last it is one of the same። ምንድነው እነዚህ ሪሳይቴሽኑን ከአፉ የሚወጣውን ቁርአን ፍጡር ነው የሚል ልክ ቁርአንን ፍጡር እንደማለት ነው ይልና ይናገራል። ሶ አህመድ ቢን ሳይድ አልዳሪሚ ደግሞ ምን ይላል? whoever claim that his speech with the Quran is created is unbeliever። ያ ከአፉ የሚወጣው ቃል ፍጡር ነው የሚል ካፊር ነው፣ ሙስሊም አይደለም። ካድር ምንድነው? ካድር በዚህ ምንድነው እያለና ያለው? ይህ አማኝ አይደለም። እኔ ቁርአን የምቀራ ይሄ ካፊ የሚወጣው ድምፁ ምኑ ፍጡር ነው ብትል ካፊር ነህ። ምክንያቱም ሱራ 9:6ን መሰረት አድርገው ምንድነው የሚሉት? ፍጡር አይደለም። እኔ ታዲያ ካፌ የሚወጣውን አልኩ እንዴ? ስፔሊንጉን እያልኩ አይደል? አሊፍ ባ ብዬ የቀራሁት ስቀራ ነበር። እያንዳንዷ ስፔሊንጉ አሊፍ ላም አሁንም ቢሆን ነገም ቢሆን እነግርሃለሁ። አሊፍ ላም ሚም ማለት የአላህ ቃል ነው። ይሄ አሊፍ ላም ሚም አትንጫጫ። ቆይ አሊፍ ላም ቁርአን ላይ ያለ ክፍል ነው። ይሄ ፍጡር አይደለም። ቴንኪው ፍጡር አይደለም። ቴንኪው እኔ ስፔሊንጉን ነው እያልኩ ያለው። ጡፌ አታጠምኝ ማለት እኔ አላህን እፈራለሁ። ቆይ ስፔሊንግ ነበር እንደ አሊፍ ላም ሚም ስትል የነበረው ምኑን ነው ታዲያ? ይሄ ጭራሽ ይሄ አሊፍ ላም ሚም ወዴት እንደምትሄድ አውቃለሁ። ይሄ ትርጉሙን አላህ ብቻ ነው የሚያውቀው፣ ማንም አያውቅም። እንኳን ገብቷል አይደል? አሊፍ ላም ሚም ጋር ለምን ሄድ? ለምን ሄድ? እዛ ማንም ማያውቅ ከሆነ ካደ ለምን ልታብራራው ትሞክራለህ? ለምን አሊፍ ላም ሚሙ ጋር ሄድክ ነው? እኔ አሁን አሊፍ ባታሳ ጂም አለ አይደል? መጀመሪያ የሚቀራው ቁርአን አይደል እንዴ? አሊፍ ላም ሚም ቁርአን ነው አይደለ? ታው አላህ ለምን መርጦ ይሄን ቃል እንዳወራ አላህ ነው የሚያውቀው። ቃሉን ነው። እኔ አንተ አሁን ወዴት ነው ሌላ ቦታ እየወሰድከኝ? ካድር ማይታወቅ ቃል ይሄ ወደ 27 ጊዜ ከ27 በላይ መሰለኝ ወደ 27 ምናምን ጊዜ ላይ ይሄ ቃል ተጠቅሷል አይደለ? እንደዚህ አይነት ትርጉም አልባ እንትኖች። ስለዚህ አላህ ብቻ ነው የሚያውቀው ያልካቸው እነዚህ ትርጉም አልባ ነገሮቹ ፍጡር አይደሉም አይደለ? ነገር ግን አሊፍ ላም ሚም ምናምን እያልክ ትቀራለህ። ይሄ አልባ አይደለም። አዳም እሺ፣ ትርጉሙ ምንድን ነው? ትርጉማቸው ምንድን ነው? አላህ ብቻ የሚያውቀው አይደለም። አላህ ብቻ የሚያውቀው አይደለም። ትርጉም አልባ አይደለም። አላህ ነው የሚያውቀው ካልን እኛ ደካሞች ነን፣ አናቅም፣ አይገባንም ማለት ነው። ማወቅም ራሱ አይገባንም። እና ለኔ ሙላ ብናቀር ቆይ 27 በላይ ወደ 27 ጊዜ ምናምን አሊፍ ላም ሚም ምናምን የሚሉ ኮተት የሆኑ ጽሁፎች ለምን ነው የምቀራው? ምን ይጠቅመኛል? ትርጉሙ ማላውቅ ከሆነ እንደዚህ አይባልም። ስሜት ውስጥ ሰው ምን ይጠቅመኝ? እሺ ያውቀዋል። አትሳደብ። ትርጉሙ ምንድን ነው? እሺ አትሳደብ። የሰው እምነት አክብር። ትርጉሙ ምንድን ነው? ትርጉሙ ምንድን ነው? ረጋ ብለህ ነበር ደግሞ እየነካካ ነው። አሁን እስኪ እንትን በል ዋጣበት። ትርጉሙ ምንድን ነው? ትርጉሙ ምንድን ነው? ትርጉሙ አላህ ነው የሚያውቀው። እኔ ማወቅ አይገባኝም። ማወቅ የሚገባኝ ብዙ ቁርአን ውስጥ አለ። ቴንኪው። ስለዚህ ማወቅ የሚገባ የነብዩ ቤት እንዳገባ ካልተጠራ በስተቀር
ከተጠራህም ተበላህ ወዳ ከቤቱ ተበተን ወዲያውኑ ለወግ የምትጫወት ሆነህ እንዳትቀመጥ የሚለውን ነው ማወቅ የሚጠበቅብህ። ትርጉም አልባ የሆነ ነገር ከ27 ጊዜ በላይ ቁርአን ውስጥ ተደጋግሞ መጥቶ ትርጉም የለውም ማለት አላህ ነው የሚያውቀው ትርጉሙን። አላህ ከሆነ የሚያውቀው እዛው እሱ ራሱ አላህ የያዘዋ ቲፒው ነው ለሱ። ለእኔ ለምን ይነግረኛል ማላውቀውን ነገር መጥቶ ሰንበዲ አሁን በማታውቁ ልክ እኮ ነው። ኖርዘርን ማላውቀውን ነገር ለምን ይነግረኛል? ትርጉም ከሌለው ትርጉም አልባ ከሆነ ለእኔ ትርጉሙን እሱ የሚያውቀው ከሆነ መጥቼ ነው ያንተ ጋር ብልህ መጣውና ቆይ አዳምጥ አልኩህ። ትርጉሙን ታውቀዋለህ? አታውቅም። እፎይ መጣና በማ አለኝ። ምንድነው በማ ስትባል አዳምጥ። ለልጅህም በማ እያልክ ታስተምረዋለህ። ምንድነው በማ ስትባል ትርጉሙን እፎይ ብቻ የሚያውቀው ትለዋለህ። ልጅህም ደግሞ ያችን ነገር በበባ ይሸመድዳል። በበባ ምንድነው እሱ ስትባል አባቴ ነግረውኝ ነው እፎይ ብቻ ነው የሚያውቀው። እሱም ደግሞ ለልጁ ይነግራል በበባ ይላል። ያም በበባ ትርጉሙ ምንድነው? እፎይ ብቻ ነው የሚያውቀው። ይሄንን ሲሸመድድ መኖር ምንድነው ትርጉሙ? ካዳ ይሄም ደግሞ ይህን የሸመደድከው ፍጡር አይደለም። በበባ ድምፅህ ራሱ ፍጡር አይደለም። እንትኑ አረብኛው ቋንቋው ቆይ እኛ ማወቅ የሚገባንና ማወቅ የማይገባን ብሎ ከፍሎ እንዲረዳ ማን ያደረገው? ይሄንን እኛ ማወቅ ይገባናል፣ ይሄንን እኛ ማወቅ አይገባንም እንዲል ያደረገው ማን ነው? ሲቀጥል ቁርአን ላይ እኛ ታውቁት ዘንድ አረብኛ ቋንቋ አደረግነው ይላል። ስለዚህ ግልጽ ተደርጎ የወረደው ቋንቋ እንድታውቀው ነው እንጂ ይሄን አታውቀውም ይሄን ታውቀዋለህ ብሎ ቁርአን ላይ ሲጀምር እንደዛ አልተቀመጠም። ስለዚህ ይሄን ማወቅ ይገባኛል፣ ይሄን ማወቅ አይገባኝም እንድትል ምንድን ነው ያደረገ? ደግሞም ይህንኛው ነው የሚታወቀው፣ ይህንን አላህ ነው የሚያውቀው እንዲል ማን አደረገው? ሱራ 6 114 ላይ እስከ 115፣ ሱራ 12 111 ላይ፣ ሱራ 16 89 ላይ ቁርአን ግልጽና የተብራራ ነው ይላል። ግልጽና የተብራራ ነገሮቹ ሁሉ የሚያብራራ ነው ይላል። ያ ግልጽና የተብራራ ከሆነ እስቲ አንድ ጥቅስ እንደውም ቻሌንጅ ላድርጋችሁ። እስቲ ቁርአን የአላህ ቃል ነው እሱም ፍጡር አይደለም የሚል አንድ ጥቅስ ብቻ ስጡኝ። አንድ ጥቅስ ብቻ። ቁርአን የአላህ ቃል ነው ፍጡር አይደለም የሚል አንድ ጥቅስ ብቻ ስጡኝ እስቲ። ቃል በቃል ቁርአን የአላህ ቃል ነው የተባለ እንኳን የለም፣ እንኳን ፍጡር አይደለም ሊባል። ቃል በቃል ውዶቼ የአላህ ቃል የተባለው ማን እንደሆነ ታውቃላችሁ? ገስ ቃል በቃል የአላህ ቃል የተባለው ማን ነው? ኢሳ ብቻ ነው። ያላ ቃሉ የተባለው ኢሳ ብቻ ነው። ያላ ቃል ደግሞ ፍጡር አይደለም ብለው ያምናሉ። አንድ ቦታ አይደለም ብዙ ሀዲስ ላይ ከቁርአን ጋር ተጨምሮ ያላ ቃሉ ተብሎ የተጠቀሰው ኢሳ ብቻ ነው። ኢሳ ብቻ ነው። አንድ ጥቅስ ብቻ ፈልጋለሁ። አንድ ጥቅስ ብቻ ኖርዘርን ዋን ትቀጥላለህ። አንድ ጥቅስ ብቻ ይኸውልህ፣ ንጽጽር አቆማለሁ። አንድ ጥቅስ ብቻ ያላ ቃል ከኢሳ ውጭ ያላ ቃሉና መንፈሱ ተብሎ የተጠራ አንድ ነቢይ ብቻ አንድ ጥቅስ ብቻ አንጣ። አንድ ጥቅስ ያላ ቃልና መንፈስ ተብሎ የተጠራ ከኢሳ ውጭ አንድ ነቢይ ብቻ ጥቀስ። ሰውም ከሆነ ዝንጀሮም ይሁን ያላ ቃልና መንፈስ ነው ተብሎ የተጠራ አንድ ብቻ አንተ። አንድ ምን ነቢይ ነው? የሌላ ነገር ጥቅስ እንደዛ ተብሎ የተጠራ ያላ ቃል ነው የሚል ጥቅስ ሌላ ነገር ኢሳ ያልሆነ ያላ ቃልና መንፈስ ተብሎ የተጠራ ከኢሳ ውጭ መንፈስና ተጨምሮበት ቃል አልክ እኮ። አንድ ጥራ፣ አንድ ጥቀስ፣ አንድ ቃል ነው የሚል ያላ ቃል ነው የሚል ያላ ቃል ተብሎ የተጠራ። እሺ ላቅልልልህ፣ አንተ እንዳልከው ልቅረበልህና ላቅልልልህ፣ ችግር የለው። ያላ ቃል ተብሎ ከኢሳ ውጭ ፍጡር የተጠራ አንድ ብቻ አንጣልኝ። ቁርአኑ ያላ ቃል ነው የሚል የለም አልክ እኮ። ለራስህ ቁርአን ያላ ቃል ነው የሚል ቁርአን ውስጥ የለም ብለሃል እኮ። ጋር ቀጥል። ቁርአን ያላ ቃል ነው፣ ቁርአን ያላ ቃል ነው አይልም። ቀጥል። ለዛ ነው ያልኩት።
እሺ እስከዛ ቆይ ረጋ በልና ላምጣልህ። እሺ አንድ አመት ታገሳለሁ። አንድ ቀን አይደለም። ልወጣጠርብሽ ትንሽ ኖርማል ኖርዘርን ቆይ ከዚህ ወጣ ብዬ ቁርአን ውስጥ እንዴት እንደረታየሽ። ኧረ በእናታችሁ እናንተ ጸሎት አድርጉልኝ። ቦርጭ መጥቶብኛል። በኢየሱስ ስም ቦርጭ መጣብኝ። ልነፋፋ ትንሽ ኖርዘርን መቼም አታመጣም። ከኢሳ ውጭ ያላ ቃሉና መንፈሱ ተብሎ የተጠራ አንድ አታመጣም። ፍጡር የምትለው ቃል ያላ ተብሎ ተዛ ፍጡር የተባለ ኔቨር። እንዴት ነው ብነፋፋ? እስኪ ያብርብኛል። አንተ የሆነ ብብቴ እንትን ወጥቶ እንደዚህ የምወጣጠር ነው መስላ ክትባት እዚህ ጋር እና እዚህ ጋር ከትበውኝ እንደዚህ እንዳለ አድርገውኛል። እንዳትፈነዳ ይቅርብህ። እስከዛ ኖርዘርን እስኪያመጣ ቢያንስ እሱን አድምጣ። ድሮ እንደዚህ ነበር የሚሄደው እና እንዲህ ነበር የሚሄደው ምናምን ነገር እነፋፋ ነበረ። ስፖርት ሰራ ነበር ትንሽ። ወንጂዎች አላችሁ? የወንጂ ልጅ እኮ ነኝ አባቴ። እንዲህ እያለ ነበር የምንሄደው። ስፖርት እንሰራለን እኛ ጋር። ወንጂ ሸዋን ታውቃታለህ? እና ሸንኮራ አገዳ እንበላለን። ሸንኮራ አገዳ ናፍቆኛል አንተ እና እንዲህ ትነፋፋለህ ምናምን ነገር። ኤኒዌይስ ለማንኛውም ግን ፎይ እንደዚህ እየሆነ ያለው አሁን ኖርዘርን የጠየቀው ጥያቄ ጭራሽ ማምጣት ስለማይችል መሆኑን ልነግራችሁ እወዳለሁ። ያ ሚስማር ሰፈር አይደለውም፣ ተመስማር ሰፈር ከፍ ብለን ያ ትዝታ ትላለህ። የምወጣጠርበት ነበር። ኤኔስ እና ለምንድን ነው እንዲህ የምትሄደው ይሉኛል። እንዲህ ብዬ ነበር የሚሄደው። ጥያቄ ኖርዘርንን እየጠበቅን ነው። ቆይ እሱ ሊቆይ አንተ መርዶኪዮስ ብዘምር አሁን እናንተ እንትና ክርስቲያን ቀጥላል። ምን ልዘምር እችላለሁ? ሴጣን አፌ ድምፄ ተሳስቶ ዘመር ሊለኝ ይችላል። ቀጥል እናንተ የቦርጭ ማጥፋት። በነገራችን ላይ ኢቨን እነዚህ በእስልምና መሰረት የሚባሉት ነገሮች ሁላ ቁርአን ላይ እንደሌሉ ይሄ አንዱ ማሳያ ነው። የተገዳደሉበት ሰለፎቻቸው የተገዳደሉበት የተጣሉበት በጣም ኃይለኛ ጸብ ውስጥ የገቡበት ቁርአን ፍጡር ነው ፍጡር አይደለም የሚል ቁርአን ውስጥ የለም። መሐመድ አልተናገረውም። ሐዲስ ላይ መሐመድ ቁርአን ፍጡር አይደለም ብሎ አልተናገረም። መሐመድ ራሱ ማለት ነው በአፉ። ቁርአን ላይ ጅብሪል አልተናገረም፣ መሐመድ አልተናገረም፣ አላህ አልተናገረም ቁርአን ፍጡር አይደለም ብሎ። ስለዚህ እስልምና ምንድነው መሰረቱ ምንድነው? ከመሐመድ በኋላ ከ400 እና ከ500 ዓመት በኋላ የፈጠሩት የራሳቸው ውሳኔ ነበር ማለት ነው የተጨራረሱበት። ስለዚህ ማምጣት ይቻላል አይቻልም? ማስረጃ ወፍ የለም። ኖርዘርን ሰማይ ወጥተህ ምድር ብትፈርጥ አታመጣም። ኤኒሃው ምንድነው በጣም የሚገርመው እኮ ምን እንደሆነ ታውቃለህ? ቦልድሊ የተጨራረሱበት ቁርአን ያላ ቃል ነው ፍጡር አይደለም ብለው ነው። ቁርአን ያላ ቃል ነው ፍጡር አይደለም ብለው ነው። ግን አንድ ጥቅስ አለመኖሩስ? ቁርአን ያላ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም። ኢሳ ያላ ቃል ነው የሚል ግን ብዙ ማስረጃ አለ። እሱን ረስተውት አልገባ። እሱን ረስተውታል። እሱን ቢያስቡማ ኤግዛክትሊ ወደ ቁርአናቸውም ፍጡር ነበር ወደሚለው ነበር የሚመጡት። እና ያው ምንድነው በአህባሾች እና በዋሃብያዎች መካከል ያለው ይህም በጣም ትልቁ ልዩነት፣ ሁለተኛው የሚባለው ደግሞ ይሄ ነው። ሁለተኛው ትልቁ ልዩነታቸው ማለት ነው። አንደኛው ቁርአን መህሉቅ ነው ይላል፣ አንደኛው ቁርአን መህሉቅ አይደለም። ከዛ በኋላ አንተ ካፊር ይባባላሉ ማለት ነው። ስለዚህ በፊትም ጀምሮ እስካሁን ይሄ ጉዳይ ምንድን ነው በሙስሊሞች ዘንድ በጣም አከራካሪ የሆነ ቶፒክ ነው ማለት ነው። ዋሃብያዎቹ አቋማቸው ምንድን ነው? አረብኛው ሳይቀር ካፋችን የሚወጣው ድምፀቱ ሳይቀር እሱ ፍጡር አይደለም ብለው ያምናሉ። ስለዚህ እንደዛ ከሆነ ደግሞ የአላህ ቃል የሚባለው ቁርአን በአረብኛ የተናገረ ከሆነ አላህ የተናገረበት ቋንቋ ምንድን ነው? አረብኛ ነው ማለት ነው። ስለዚህ አረብኛ ምን ሊሆን ነው? ከዘላለም የነበረ ቋንቋ
ሊሆን ነው ማለት ነው። ስለዚህ የቅድሙ ልጅ እንደተናገረው ቁርአን ውስጥ አንድ ቃል ካለ ለምሳሌ ውሻ የሚል ቃል ካለ ያ ቃል ፍጡር አይደለም። ኖርዘርን ይዘመጣ ሁለት ነው ሶስት መረጃ ነው የምትፈልጉት? አንድ በቂ ነው። ያለ ኢሳ ሌላ ነገር ቃል የለም ቁርአን ውስጥ። የአላህ ቃል ተብሎ የተጠራ ክፈተው። አውጣ ሚውት አድርግ፣ አትሰማም። አዎ ፓርቱን እነግርሃለሁ። ክርስቲያን ያውጣ ወይ አንተ ለራስህ ነው። ሚውት ስትሆን እኮ እኛ አይሰማንም። ለአንተ ነው እኮ ለራስህ ነው የምታወራው። ንገረን። እሺ ክርስቲያን ይክፈት 6:115 ላይ ኦኬ። ክርስቲያን ሳትፈራ ሳትጨው አይ ነብይ ተናገረው። ነብይ ነው። ሄራ ዋሻ ውስጥ ተጨምቆ ሮጦ ሲመጣ ፈርቻለሁ ሸፍኝኝ ምን ሌና አለው። ሳያል ቡኻሪ ሐዲስ ነምበር 3 ላይ ቡኻሪ 6982 ላይ ሳይ ሙስሊም 160 ላይ ፈርቻለሁ ተረጋጉ። ክርስቲያን ይከፍትላችሁ ነው። ቀጥል። ከላይ ጀምረው ከ14 ጀምረው ከመቶ 14 አድርገው እንደው። እሺ አሁን ደግሞ በደንብ ሳቅ ላረግልህ ነው። ጅል በራሱ ይስቃል አሉ። ጅል በራሱ ይስቃል ይላል ያገሬ ሰው። ቀጥል። ጅል አንተ ነህ እባክህ፣ ምንም አታውቅ ክርስቲያን። እርሱ መጽሐፉን የተብራራ ሆኖ ወደ እናንተ ቢሊየን ህዝብ ሃይማኖት ይዘህ ዝም ብለህ ትፈራለህ። አዳምጥ ኖርዛን እኔ እኮ ደስ ትኛል። ድክም የምትለው ነገር አንዳንዴ የሆነ ነገር አምጥተህ እርሱ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ካላ ሌላ ዳኛ እፈልጋለሁን በላቸው። እነዚያም መጽሐፉን የሰጠናቸው እርሱ ከጌታ ዘንድ በእውነት የተወረደ መጽሐፍ ምንድን ነው? አዳምጥ። ቆይ ማሚ ያስቅህ። ጅል በራሱ ይስቃል። ቆጣ ካፌ ቡና አምጣ። አዳምጥ። እኔ እኮ ቁርአን ጅል ምን እንደሚስቅ አስቡ። ለሙሐመድ መጽሐፍ ነው እንዴ የተሰጠው? መጽሐፍ ነው ለሙሐመድ መጽሐፍ ነው የተሰጠው? መጽሐፍ ተጽፎ ተሰጥቶታል? መጽሐፍ ተጽፎ ተሰጥቶታል? አንብበው። እንደ ጅል ስቀሃል አይደለ? መጽሐፍ ተጽፎ ነው የተሰጠው ለሙሐመድ? መጽሐፍ ተሰጥቶታል ለሙሐመድ? ለምን ሳክን ቃል ገብተህ ታደሰታል? ኤኒዌይስ እሺ ሜታር እንዳነብ ከፈለግ ሜታር አያ እንደዚህ ስትጠየቅ ትጨመቃለህ። እነዚያ መጽሐፉን የሰጠናቸው እርሱ ከጌታ ዘንድ በእውነት የተወረደ መሆኑን ያውቃሉ፣ ከተጠራጣሪዎቹም አትሁኑ። ቀጥል። የጌታ ቃላት እውነተኛና ትክክለኛ ስትሆን ተፈጸመች፣ ለቃሊቱ ለዋጭ የላትም፣ እርሱ ሰሚው አዋቂው ነው። ጌታ ማን ነው? ቃል ማን ነው? ጌታ ማን ነው? አዳምጥ። እሺ አዳምጥ። የጌታ ቃል መረጃ መጣል። ሁሌ አንድ መረጃ ትላለህ፣ ከአንድ በላይ አምጣልህ፣ ሌላ እመጣለሁ። ምንም ሌላ ቦታ አትሄድም። ቆይ የትም ብትሄድም በምትሄድበት ቀብርሃለሁ ተከትዬ። እኔ የጠየኩት ምንድነው? እሱ ቅድም ሎክ ኢሳ ያላህ ቃሉና መንፈሱ ነው አይደለ? መንፈሱን ታውኩልህ፣ እሱን ታውኩልህ። ስለዚህ ምን ብዬ ወደ ሁለተኛ ጥያቄ ወደ ምን መጣን? ከኢሳ ውጭ ያላ ቃል የተባለ ፍጡር አንድም የለም። ነቢያት አልኩት ሌላ ሲለኝ አንድም ፍጡር የለም። አንተ እንዴት ነው የምትረዳው? ከላይ አስጀመርኩ እኮ መጽሐፍ ላይ እኮ። ለምን ትስቃለህ? እኔ እኮ መሐመድን እኮ ያለው ለምን ፈራው? የጨመቀኝ አካል እኮ የለም። እኔ እኮ የምጨምቅ ነኝ እንጂ የምጨምቅ አይደለሁ።
መሐመድ ተጨምቆ እኮ ነው የፈራው። እኔም ማን ጨመቀኝ? እያየህኝ እኮ ነው ዘና ብዬ ቁጭ ብዬ። መሐመድ በፈራሙ እኮ የሰው ልጅ እኮ ነው። እኔ ዝንጀሮ ልጅ ነው መች ወጣኝ። ነገር ግን የሰው ልጅም ቢሆን እኔም የሰው ልጅ ነኝ። የምንፈራ ግን አለውም ጨማቂ ነኝ። ተረጋጋና አዳምጥ። ስለዚህ ምን አለ? የጌታ ቃላት እውነተኛ ትክክለኛ ስትሆን ተፈጸመች። የጌታ ቃላት ምን እውነተኛና ትክክል ነች። ሰዋት ይሄ የጌታ ቃል ነው ተብሎ አልተነገረም። እኔ የጠየቅኩት ምንድነው? እሱ ኢሳ ምንድነው? የአላህ ቃሉ ነው። ኢሳ ምንድነው? የአላህ ቃሉ ነው ተብሎ የተነገረለት። ኢሳ ማን ነው ሲባል የአላህ ቃሉ ነው። ይሄንኛው ግን ምንድነው የሚለው? የአላህ ቃል ተፈጸመች ተባለ። ሰዋት እኔ ጠየቅኩት ምንድነው? እሱ ከአንድም በላይ እኔ ጠየቅኩ። ቃላት አይደለም። ቆይ አዳምጥ። ቃላት መሆኑና ቃል መሆኑ አይደለም ፖይንቴ። የጠየቅከውን እፎይ አምጥቶላል። አምጥቼለታለሁ። ወላሂ አምጥቶላል። እምቢ እሺ አመጣሁ አይደል? ይሄ ሰው አይ አይደል? ፈሪ አምጥቶላል። ልስማማለህ የምር እፎይ አምጥቶላል። ቃል ያልከው ኢሳን ሳይሆን ቃል የሚለውን አምጣ አልከው አምጥቶላል። ልስማማ፣ አሁንም ልስማማ። ሁለተኛ ልቅበር። ክርስቲያን ዝም አለ እኮ። ሁለተኛ ልቅበር። የጠየኩት ምንድነው? እሱ ክርስቲያን ፈሪው ዝም አለ። ለምን ዝም አለ? ፕሊስ አዳምጥ። ሁለተኛ ልቅበርና ላሳየህ። አምጥቷል ብሏል። ኤግዛክትሊ አምጥቷል። ተቀበርከው? ቆይ ሁለተኛ እንዴት እንደመቀበር ደግሞ አሁንም አዳምጥ። ምንድነው ጥያቄ? ኢሳ የአላህ ቃሉና አዳምጥ። እዚህ ጋር የተባለው የአላህ ቃል ነው የተባለው። እኔ ደግሞ ኢሳ ደግሞ ምንድነው የተባለው? የአላህ ቃል ነው የተባለው። ይሄንኛውስ የአላህ ቃል ነው የተባለው። የአላህን ቃል አይደለም እኔ ጠየቅኩ። ቃል የተባለ ሌላ አዳምጥ። ቆይ አዳምጥ። ፎር ሴክ ኦፍ አርጉመንት አምጥተሃል ብዬ ልስማማ። እንዴት እንደመቃብር ላሳየ። አምጥተዋል ብዬ ልስማማ። ከድር ባለው መሰረት ጥያቄ ምንድነው? እኔ እንደ ኢሳ የአላህ ቃል የተባለ ፍጡር አንድ አታመጡም ነው ያልኩት። ይኸው አምጥቷል። ይሄም ቁርአን ነው ብሎኛል። እናመሰግናለን። ቁርአን ፍጡር ነው። አይገባህም? እንዳንተ ምንም አይገባህም። እናመሰግናለን። አምጥቷል። ቁርአን ፍጡር አይገባህም? ተስማማ። ፍጡር አላልክም። ለምን ትውስታል? የትም እንደማታመልጠኝ እኮ ስለማቅ ነው። ምን ሎጂክ ወርክ አምጥቷል። which ፍጡር አይደለም ካለኝ ፍጡር አይደለም ካለኝ ምን ይሆናል ማለት ነው? ከኢሳ ውጪ አደንግጥ፣ አትሸበር። ከኢሳ ውጪ የአላህ ቃል የተባለ አንድ ፍጡር የለም ስንል ይኸው ቁርአን የአላህ ቃል ነው ፍጡር አልተባለም ካለ አይምን የአላህ ቃል ነው ካለ ቁርአን ፍጡር ነው ካለ እንስማማለን። ኢሳም ፍጡር ይሆናል። ቁርአን ፍጡር አይደለም ካለ ደግሞ ልክ እንደ ኢሳ ተብሏል ብሏልና ኢሳም ፍጡር አይደለም። የት ልትሄድ እንደማታመልጠኝ ስለማቅ ማለት ነው። ቆይ አንተ ያልከው አትረብሽ። ቆይ አረባሽም እውነቱን ነው ተናገራለሁ። አረብሽ አትምጣጣ። ቆይ ተናደሻል። እፎይ ተናግሯል። ሎጂኩ እንዴት እንደሚሰራ ስለማውቀው ማለት ነው። ይሄ ደግሞ የሚንጣጣ ተስሩ አዳምጥሽ። ሎጂኩ እንዴት እንደሚሰራ ስለማውቀው ነው። ከኔ የትም እንደማታመልጡ ስለማውቅ ማለት ነው። ሮርዘር በኔጌቲቭ የምትሄድ በፖዚቲቭ የምትሄድ አስልቼ የምንቀሳቀስ ሰው ነኝ። ቦርጩ ተነፈሰ እንደ ምን ነው ፈርተሽ? አይ ግን እፎይ አንድ ጥያቄ መሐመድ ቆይ ኖርዘር አቤት አታካታድርግ አትሳቅ። ስለዚህ ወደፊት ሎጂክ ስታመጣ በደንብ ለማዳመጥ ሞክር። መንፈስና ቃሉን ስልን መንፈሷን ስጥልልህ ምን እንደጠየቁ ማስታወስ ነበረብህ። ከኢሳ ውጪ ያላ ቃል የተባለ አንድ ፍጡር አንጣ ስልህ አላመጣለሁ አልከኝ። ነቢያት ስልህ ነቢያት ነው ሌላ ነገር ስትለኝ እሺ ሌላ አንድ ፍጡር ይሆናል ስልህ ይሄን ዘመጣ። ይሄ የተነገረው ለቁርአን ነው ለቁርአን አይደለም? መጀመሪያ ምን አልክ? ለቁርአን ነው ለቁርአን አይደለም? ሲጀመር ቆይ ስማ፣ ለቁርአን ነው ለቁርአን አይደለም? ከቁርአን በፊት የነበሩት መጽሐፎች ይገባሃል? ስለዚህ ከቁርአን በፊት የነበሩት መጽሐፍቶች
የአላህ ቃል ናቸው ማለት ነው። አዎ። ስለዚህ እነሱም ፍጡር አይደሉም ማለት ነው ወይንስ ፍጡር ናቸው? አይደሉም። በቃ ስለዚህ ኢሳም እንደነሱ ነው። አርጊመንት ሲጀምር ምን አልክ? በመጀመሪያ ደረጃ የክፍል አንብቡት፣ ክርስቲያን አንብበው። እንደተመቸ ነው የምታደርገው። አንብበው ክርስቲያን አንብበው ክርስቲያን። የጌታህም ቃላት እውነተኛና ትክክለኛ ስትሆን ተፈጸመች፣ ለቃላቱም ለዋጭ የለም። ለቃላቱ ለዋጭ የለም። እውነተኛና ትክክለኛ ስትሆን ተፈጸመች አለ እንጂ የሆነ ሰንበዲ ያላ ቃል ይባላል ብሎ አላለም። አሁን 4:171 ክፈተው ክርስቲያን፣ ልዩነቱን ላሳየ። 4:171 እናንተ የመጽሐፉ ሰዎች በሃይማኖታችሁ ወሰንን አትለፉ፣ ባላህ ላይ እውነትን እንጂ አትናገሩ ካለ በኋላ ልብ በሉ። የመርየም ልጅ አልመሲ ኢሳ ያላ መልእክተኛ ወደ መርየም የጣላት የሁን የምትለው በቅንፍ የገባች ነች፣ ውሰት ነይ። ወደ መርየም የጣላት ቃሉም ከእርሱ የሆነ መንፈስም ብቻ ነው። ኢሳ ምንድን ነው? ቃሉም መንፈስም ነው። ሀዲሱን ታስታወስ ክፈተው ክርስቲያን። አይ ቲንክ 114 ቡኻሪ ነው ሙስሊም ቼክ አድርገው እስኪ ክፈተው። 193 ላይም አለ ይመስለኛል ቡኻሪ። አውቃለሁ፣ ችግር የለም። 195 እሺ። ኦኬ ሞሰስ ያው እሱ ተናኩ። Hello. Jesus, the word of Allah. Look, Jesus is what? The word of Allah and his spirit. እንዲህ ነው የተነገረው። ኢየሱስ አለ የአላህ ቃልና መንፈሱ ነው። እዛ ጋር ግን የተባለው ምንድነው? የአላህ ቃል ተፈጸመች ነው የሚለው። የሆነ ነገር የአላህ ቃል ነው አልተባለም። ቹ ወይ ብሄድለት እኔን እንደሚጠቅመኝ ስላወቅኩ ነው። እነዚህ ቃል በቃል ይሄ ያላህ ቃልና መንፈስ ይባላል የተባለ ከነቢያት አንድም የለም፣ አንድም የለም። ኤኒዌይስ ባክ ቱ አወር ቶፒክ። ፓራፍሬዝ አድርገው ክርስቲያን ለምን ሰዓትም እየሄደ ነው። ኖርዘርን በቃ አሁን እኮ ቁርአንን ፍጡር አድርገሃል። አንተ አሁን እኮ ካፊር ነው። በቃ ኖርዘርን በቃ ያመጣልህን ተቀበል። ከዛ በኋላ ካፊር ሆናለሁ። ጨርሳል። አከፈርን እኮ በቃ ኢየሱስ እኮ ማለት ነው የሁን አለ አላህ በቃ በቃ እሺ ኖርዘርን በቃ ኦኬ። ያ አይ ቲንክ ሰዓትም እየሄደ ነው። ሜይ ቢ ገስት ላይ ያሉት በአላህ ቃል ፍጡር ነው ወይስ ፍጡር አይደለም የሚለውን መቀጠል ትችላላችሁ። ዋን